እና ዘካርያስ ካህን ተቋመ ማህቶት ቴንክ እንደናንተ አይነት አገልጋዮች እንዲመጡ ነው የተፈለገው። ታዲያ ስለት የሰመረ እኮ ነው ማለት ያለብኝ እኔ። እሺ እንኳን ደህና መጣ ዘካርያስ። እንኳን ቆየ። ሰላም ደህና ነኝ እግዚአብሔር ይመስገን። ዲያቆን እንደሆንክ አስባለሁ ወይስ ያንተ ፎቶ አይደለም? ነኛዋ ነኝ፣ ዲያቆን ነኝ። ዲያቆን ነው ከፎቶ አይቼ ነው። እናንተ ያርካትን እኔ ማርጊያት ስለነበር ማለት ነው። እሺ ቴንክ እንኳን ደህና መጣ። በስዕላት ላይ እያወራን ነው። ምን ትላለህ? እነዚህ ስዕላት የስላሴ ስዕል ነው አይደል? ይሄ አዎ፣ በእናንተ ቤተክርስቲያን በደንብ እንጂ። መልካ ስላሴ ተምረሃል? መልካ ስላሴ አልተማርኩም። እሺ ቴንክ ዩ። እሺ ይሄ ስዕል መጽሐፍ ቅዱሳዊ ነው? አዎ። አሳየን እስኪ መጽሐፍ ቅዱሳዊ መሆኑ። መጽሐፍ ቅዱሳዊ ነው። ዘጸአት ምዕራፍ 25 አውጣ። ሰይ ለዚህ ጥቅስ የሚጠቅስ ነው የምፈልገው። ዘጸአት 25 ቁጥር ስንት ነው ዲያቆንዬ? ያወጥቻለሁ። ቁጥር ስንት? ያው ዘጸአት 25 አውጥቻለሁ። እሺ ማብራት ላብራኔ። እሺ አንደኛ ነገሥት 25 ላይ እስኪ አውጣ። ዘጸአትን ልተወው? ተወው። እሺ አንደኛ ነገሥት ስንት? ምዕራፍ 25። አይ የዘነጋሁት ነው እንትኑን ስሉን እንት አንደኛ ነገሥት 25 ምዕራፍ የለውም ዲያቆንዬ? የለውም። አዎ አንዳንዴ እንትን ምዕራፎቹም ሊደበቁ ይችላሉ። እንደው ምናልባት ሁለተኛ ነገሥት ላይ ሁለተኛ ነገሥት 25 ምዕራፍ አለ። አዎ እስኪ ይኸው ድንገት ይደበቁ እንደው እኮ የትኛው ላይ ታዲያ? ዘጸአት አልከኝ? የለም። አንደኛ ነገሥት ላይ የለም። ጠብቀኝ ትንሽ። ምን ያህል ደቂቃ ወይ ምን ያህል ሰዓት? ታብ ኮፒ ሊንክ ሼር እያደረጋችሁ ጠብቁ። የምተኙም ካላችሁ ተኙ። እኛ ልናድር እንችላለን ወገኖች። እሺ ይሰማል? አዎ ይሰማል። ዘጸአት ምዕራፍ 25 ከቁጥር 18 ተንከራተትኩ እኮ ቅድም አልሳትኩም። ደከመኝ። ቁጥሩን ነው እንትን ወዲያውዲ ማለቱ ነገር። እሺ ምዕራፍ ስንት? ምዕራፍ 25 ከቁጥር 18። እሺ ምዕራፍ 25 ከቁጥር 18 ስለምን ልታሳይ ነው? ስለ ስላሴ ፎቶ ነው አይደል? ስለ ስዕል እኮ ይሄንን የስላሴ ፎቶ ብሎ እኮ ብዬ ቅድም የጠየኩ ዲያቆንዬ ረሳሁ እንዴ? ይኸውልህ ስዕላት ፎቶግራፎችን አይገልጹም። በስዕላት ቤተክርስቲያን ስለምታስተምር ነው። ስዕላዊ መገለጫ ስላላት ነው። አንድ ምሳሌ ነገር ይሄኛው የስላሴ ፎቶ ነው ወይ ብዬ ስለ አዎ ብለኛል አይደል? ቀደም ፎቶግራፍ አይደለም ስዕል ነው። ስዕልና ፎቶግራፍ ለተወቅ። እሺ እንግዲህ አንዳንዴ እየተምታታብኝ ነው። እሺ ሳይንስ ተምረህ ከሆነ ህፃናት አጸደ ህፃናት ሲማሩ በስዕል አይማሩም? ለምንድን ነው ያን ፎቶግራፉ ትክክል ነው ብለህ ታምናለህ? ፎቶግራፋዊ እኮ አይደለም ስዕል። ኦኬ ምንድን ነው የሚባሉት እነዚህ ታዲያ? ስዕላዊ መገለጫ ነው። መገለጫ ማለት ማስተማሪያ ማለት ነው። ኦኬ ለሟለ ቤተክርስቲያን በቃላትም ታስተምራለች፣ በስዕልም ታስተምራለች። ስዕላዊ መገለጫ ነው። ገባኝ። ለምሳሌ አንዴ ቆይ ጠብቁኝ። መጽሐፉን አታወጣውም? ዘጸአት አንዴ ጠብቃ ያወጣልሃል። ቆይ እሺ ዘና
ስለዚህ እሺ ይሄን ለማስተማሪያነት ነው የገዛችሁት ወይስ ለአምልኮ ነው የገዛችሁት? የምታደርጉት እናንተ ስዕል እንግዲህ የስዕላዊ ቋንቋ ገላጭነት ትምህርትን ታስተምራለች ቤተክርስቲያን ብያለሁ። ስላሴ ግን ቀጥታ እንደዚህ ናቸው ብሎ ፎቶግራፋዊ እንትን ግን የለውም። ፎቶግራፍና ስዕል ይለያያል። ይሄ ስዕል ለምንድን ነው የተሳለው ነው? ቤተክርስቲያናችን ስዕላዊ ቋንቋን ተጠቅማ ታስተምራለች። አዎ ይሄ ታዲያ ለምንድን የተሳለው ነው ብዬ የምለው ለምሳሌ ጆሮው የማይሰማ ሰው ቢኖር በቃል ስትነግረው አይሰማም። በስዕል ግን ታስተምረዋለህ። ቤተክርስቲያን በስዕል ታስተምራለች። አሁን ከአንተ አዳራሽ ቢመጣ አንድ ጆሮ የማይሰማ ሰው ያንተን ውዝዋዜ ያንተን ሱፍ ነው የሚያይ እንጂ ስዕላዊ መገለጫ ስዕል ስለሌለህ ታስተምረው አትችልም። አይቶ የሚሄደው ነገር ያንተን ዝም ብሎ እንቅስቃሴ ነው እና ስዕላዊ መገለጫ ትምህርትን ስለምታስተምር በስዕል ታስተምራለች ቤተክርስቲያናችን። ስለዚህ በስዕል ታስተምራለች። የሥላሴን አንድነትና ሶስትነት ያስተምራን እሱ። ለምሳሌ ሶስት መሆናቸው በአካል ሶስት መሆናቸውን እሱ ያስተምራን። ኦኬ። ስለዚህ ቆይ ለማስተማሪያነት ነው ወይስ ለአምልኮ፣ ለስግደት፣ ለጸሎት ነው የምትጠቀሙባቸው እነዚህን ስዕላት? ለማስተማሪያነት ስዕላዊ ትምህርት ታስተምራለች እያልኩ ነው። አትደጋግም እሺ። እንጂ ለአምልኮ ግን እየወደቃችሁ የምትሰግዱላቸው፣ የምታጥኑላቸው፣ የምትዘምሩላቸው አይደሉም ማለት እነዚህ ስዕላት። ለስላሴ መስገድ አለብን የለብንም? አንተ ልጠይቅህ እስኪ። እኔ ለስዕላቱ ነው ያልኩት። ለስላሴማ እኔ እሰግዳለሁ፣ ለአብ ለወልድ ለመንፈስ ቅዱስ ማለት ነው። እስኪ ለስላሴ እንዴት ብለህ ነው የምትሰግድ? ከምን ላይ ሆነ? ወይ አይ ነው እየተጠየቅ ያለው። እስኪ ሰግድ አሳየኝ። በእውነትና በመንፈስ ነው እኛ የምንሰግደው። ቆይ ወንድም አለም ቀስበል። በእውነትና በመንፈስ እንዴት ብለህ ወደዚህ ስላሴ በየት ነው ያለ? ወደ የት ነው የምትሰግድ? አድምጠኝ። ቆይ እየተረማምጥ የጠየቁ ጥያቄ መልስልኝ። እነዚህን ለስግደት፣ ለጸሎት፣ ለአምልኮ አትጠቀሙባቸውም። ለማስተማሪያነት ነው የምትጠቀሙበት አይደል? አንተ የጠየቅኩህን መልስ መጀመሪያ። እኔ እየጠየቅኩ ለዚህ ጥያቄ መልስ ሳትሰጠኝ ነው መልስ የምትለኝ? ለእነዚህ ስዕላት እኔ ልመልስ እንዴ? እኔ ከመለስኩ መልሳለሁ። ግን አንተ እነዚህ ስዕላት ቅድም የስላሴ ናቸው ብዬ ስለ አዎ አልከኝ እና መጽሐፍ ቅዱሳዊ ናቸው ብዬ ስለ አዎ አልከኝ። ከዛ ዘጸአት ላይ ወሰድከኝ። ታጣ ነገሥት ላይ ሄድ አልከኝ። አንደኛ የለም፣ ሁለተኛ ነገሥት ላይ አልታጣም። ቆይ እንጂ እኔ ሳወራ ለምን እንደምታቋርጠኝ ዳቆኒ? ዘጸአት ላይ ጠቀስክ፣ የለም አላስታውሰውም ብለህ አልከኝ። ነገሥት ላይ ሄድን፣ የለም አንደኛ ላይ ኦርቶዶክስ መልስ አይሰጠኝም እያልክ አንተ ግን መልስ መስጠት አትችልም። እባክህ እያቋረጥከኝ። ይሄ ስዕል መጽሐፍ ቅዱሳዊ ነው ብለህ ስላልከኝ መጽሐፍ ቅዱሳዊ መሆኑን ጥቅስ ስጠኝ ብዬ ስልህ የጠቀስከው ዘጸአት መጽሐፍ ምዕራፍ 25 ቁጥር 18 ነው አይደል? መጨረሻ ላይ የጠቀስከው። ማይኩን ክፈተው። ዘጸአት 25 ቁጥር 18 ነው አይደል የጠቀስከው? ማለት ዲያቆን አይሰማም። ሚዩት አድርገው ስለነበር አይሰማኝም። ዘጸአት 25 ቁጥር 18 ነው አይደል የጠቀስከው? የስላሴን ስዕል ለማሳየት የስላሴን ስዕል ሳይሆን ስለ ስዕል እንዴት እንደሚሳሉ ሁለት ኪሩብ እያለ ይናገራል ልልህ ፈልጌ ነው። እሺ ቴንክ ዩ። ያው ኪሩብ ወደ ኪሩብ መሳል ቁጥር 18 25 18 ነው አይደል ያልከኝ ዲያቆን? እሺ ምን ይላል? ያው አውጥቻለሁ። ቁጥር 18 እሺ አንብበው። ያው አውጥቻለሁ። አንብበው አንተ ራሱ ጥቅስ ሁለት ኪሩብ ከተቀጠቀጠ ወርቅ ስራ፣ በስሬት መክደኛውም ላይ በሁለት ወገን ታደርገዋለህ። ኪሩብ ማለት ምን ማለት ነው? አይ አላውቅም እኔ። አንተ ነው የምተረጉመው። ኪሩብ ማለት ምን ማለት እንደሆነ፣ የተቀጠቀጠ ወርቅ ማለት ምን ማለት እንደሆነ፣ ስሬት ማለት ምን ማለት እንደሆነ፣ መክደኛ ማለት ምን ማለት እንደሆነ እሱን የስላሴ ስዕል ቅድም ያልከውን ስዕል ተፈቅዶናል ብሎ የሚለውን እኔን መተህ ካነበብኩ በኋላ እኔን አጠይቀኝ። ለህዝቡ አብራራው። ዲያቆን እያለ ለአንተ ማብራራት አይጠበቅብን። አዋቂ ነን አይደል የምትሉ? ምኑን አስረዳኸኝ? ኪሩብ አለ ምን ማለት ነው ብለህ እኔን አጠይቀኝ። ስዕል የሚል አለ እዚህ ጋር፣ እዚህ ውስጥ የተጻፈበት ውስጥ ስዕል አለ። ሄድ ወደ ታች አንብብ። ስዕል አለ ወይ እዚህ ጋር ስዕል አለ ወይ? ከዛ ሄዳለሁ። ሄድ ቀጥል።
ስዕል አለ ወይ? ከዛ እንድቀጥል ይሄን መልስልኝ። ስዕል አለ እዚህ ቁጥር ላይ? አሃ አልቀጠልክማ ተው አታገኘውም። ላንተ እቀጥላለሁ። ስዕል አለ ወይ ያልኩ ቁጥር 18 ላይ። ከዛ ደግሞ ወርታች ደግሞ ወርድላለሁ። ቀጥል ወደ ታች እናንብብ ነው የምልህ። እዚህ ስዕል አለ የለም? ስዕል አሱ ሁለት ኪሩብ ሁለት ኪሩብ ከተቀጠቀጠ ወርቅ ስራ ማለት ምን ማለት ነው? ምን ማለት ስዕል ሳል ነው ብሎ ሁለት ኪሩብ ከተቀጠቀጠ ወርቅ ስራ ማለት ምን ማለት ነው? እኔን አትጠይቀኝ። አንተ ነህ ያመጣኸው። እኔ አውቀዋለሁ። አንተን ጠየቅኩህ እኮ። ተርጉመዋ ታዲያ ንገረን። ከተቀጠቀጠ ወርቅ አውቃለሁ። ሌላ አንተ አዋቂ ነኝ ብለህ ቤት ከፍተህ እያስተማርክ አይደለ? አድምጠኝ ዲያቆንዬ። ሁለት ኪሩብ ከተቀጠቀጠ ወርቅ ሳልበት ነው የሚለው ወይስ ስራ ነው? ስራ ማለት ምን ማለት ነው እኮ ንገረና። አንተ አብራራው። እኔን አትጠይቀኝ። አንተን ጠየቅኩህ እኮ አዙሬ። እኔን አትጠይቀኝ። ለምን ታዞረዋለህ ዲያቆን? እንዴ አንተ ካልመለስክማ አልተገባባንም። አንተ ራስህ ያመጣውን ጥቅስ እኔ እንዳብራራ ነው እንደምጠብቀው። ስዕል የሚለውን አሳየኝ ዲያቆንዬ። ስዕል የሚለውን አሳየኝ በመድኃኒዓለም አሳየኝ። ያሳየው እኮ ነው። በኪዳነ ምሕረት ይዣለሁ። አሳየኝ ስዕል ብሎ የሚል እዚህ ኪዳነ ምሕረትን አንተ መች ታውቃታለህ? አትቀልድ፣ ዝም ብለህ አሳየኝ ነው እኮ ብዬ የምልህ። አንተ ኪዳነ ምሕረትን አታውቃት? በአርሴማ ይዣለሁ። አሳየኝ። ኧረ እባክህ እንግዲህ በእግዚአብሔር ስለምን አልሰማህም? አንተ ቅዱሳን ነው የእነሱን ያህል እኮ አሳየኝ ዲያቆን። እኔ እኮ በአርሴማ በኪዳነ ምሕረት ብለህ አትቀልድ። በቅዱሳን ላይ የእነሱን ያህል ክብር የላችሁም። በጌታ ብዬ ስለምን አልሰማኝም? በሉተር ብያለሁ። በሉተር በማርቲን ሉተር ብያለሁ። ተርጉምልኝ። እናንተ እኮ ቅዱሳችሁ ነው ብለህ በሉተር ብያለሁ። ስምንተኛው ሺህ እንደገባ የምታውቁት ዲያቆናቱና ካህናቱ መጥተው ጥቅስ ይጠቅሳሉ። አብራሩ ሲባሉ አያብራሩ። ስዕል ይላሉ። ሲገለጥ ግን ስዕል የሚል ነገር የለም። ስዕል የሚል አለ ወይ እዚህ ጽሑፍ ውስጥ? የለም። ዝቅ ብዬ ላንብብለት አንብበው ብሎ ስላለኝ ከስርየት መክደኛው ጋር አንዱን ኪሩብ በአንድ ወገን ሁለተኛውንም ኪሩብ በሌላ ወገን አድርገህ በአንድ ላይ ተሰራዋለህ። ኪሩቤልም ክንፎቻቸውን ወደ ላይ ይዘረጋሉ፣ የስርየት መክደኛውን በክንፎቻቸው ይሸፍናሉ፣ ፊታቸውም እርስ በርሱ ይተያያል። የኪሩቤል ፊቶቻቸው ወደ ስርየት መክደኛው ይመለከታሉ። የስርየት መክደኛውንም በታቦቱ ላይ ታደርጋለህ። እኔም የምሰጥህን ምስክር በታቦት ውስጥ ታኖራለህ። በዚያም ከአንተ ጋር እገኛለሁ። የእስራኤል ልጆች ታዝዝ ዘንድ የምሰጥህን ነገር ሁሉ በምስክሩ ታቦት ላይ ባለው በሁለት በኪሩብ መካከል በስርየት መክደኛው ላይ ሆኜ እነጋገርሃለሁ ብሎ አለው። እስከ ቁጥር 22 ድረስ ማለት ነው። የት አለ ስዕል የሚለው ያለው ዲያቆንዬ? የት አለ? ይሄ እናንተን ሽማግሌ መሰል ጣዖታትን እውን ሊያደርግ የሚችል የዘጸአት መጽሐፍ የተነበበው የት አለ? ጠላት ዲያብሎስ አንደበቱ የተዘጋ ይሆን? ክፈትና በዲያቆን እያወራ ዲያብሎስ አንደበቱ ይዘጋ። አንተ ለምን ትዘጋለህ? ዲያቆን አይደለህ እንዴ? ነገሩ ተንሱ ለጸሎት እግዚኦ ተሳለነ እንደማለት አይቀልም። ግን የት አለ ስዕሉ? የት አለ? የሥላሴ ብላችሁ የምትሉትን ሶስት አረጋውያን ሽማግሌ ከዘራ ያዙ፣ ወገባቸው የጎበጠ በረባሶ ጫማ አድርጋችሁ የማይንቀሳቀሱ የተጎለቱ ዋንጫ ሲዛ አለው ብር ዋንጫ የሥላሴ መጠጫ እያላችሁ የምትቀልዱ እነዚህ ፂማም ሰዎችን ለማጽደቅ ሰው መሰል ጣዖት ለማጽደቅ ይህን እግዚአብሔርን ቃል ጠቅሰሃል። የት አለ? እንዴ ያ ዘካርያስ ጋር የመጣው መልአክ መጥቶ እንትን አለው እንዴ? ዝም አለ እኮ። የምነግርህ ቃሌን ስላልሰማህ ዲዳ ትሆናለህ እንዳለው ዘካርያስ ቤት ይወዳል ቅዱስ ገብርኤል። ዲያቆን እያወራኝ እንጂ በመድኃኔዓለም
በቃ ትቼዋለሁ። ሰላም ሰላም፣ እንደምን አመሻችሁ ቤቲ? እሺ እንዴት ናችሁ? ታጣ አድርጌ ደግሞ እየጠየቅኩ ነው። አይ ሚዩት አድርግ እሷ ስትከፍት ነው እንዴ እንትን የምትለው? ሚዩት አድርግ ዲያቆን። ቆየህ እኮ ኔትወርክ ራሱ ንጹህ ነው፣ ቀይ አላበራም። ጸጥ ብለህ ተቀምጠህ እሷ ስትከፍትማ አትክፈት። እሺ ቤቲ ሰላም ናችሁ? እንደምን ናችሁ? እግዚአብሔር ይመስገን። ለእኔ አሁን በጣም ወደ ወንጌል ምናምን እያዳመጥኩ ስለሆነ እስኪ አንድ ሰው ላስደምጥና ይህን ሰው እስኪ ታውቀዋለህ ወይ? እስኪ ዝም ብዬ አያስፈልግም እንዳላዳምጠው ብዬ ነው ዝም ብዬ። አይ አንዴ ላዳምጥህ ለሰውዬው እንድትነግረኝ። በውስጥ ሀሳብ ዳይቨርት ታደርጊያለሽ። በውስጥ ላኪልኝ። 2 ደቂቃ ነው ወይም 2 ደቂቃ። በውስጥ አድርጊ። እዚህ ሌላ ቪዲዮ አይከፈትም። የማን እንደሆነ ስለማለቀው ሌላ ቪዲዮ አይከፈትም። እህታችን ቤቲ በውስጥ ላኪልኝ እሰማውና ከዛ የሚጠቅም ሰው ከሆነ የሚጠቅም ነገር ከተናገረ ስሚው ልሻለሁ፣ ካልሆነ ግን አትስሚው ብዬ ልሻለሁ ማለት ነው። ኦኬ እሺ ቴንክ ዩ ቤትሻ። በውስጥ ትችያለሽ ስልኬን ስለተውኩልሽ ማለት ነው። ኦኬ ኤርሚያስ እንዴት ነህ? ኤርሚያስ ገስት ላይ ያለው ብሎክ ነው የማደርገው ወንድሜ፣ ከኔም ከዳንዬም ቤት። ምክንያቱም እናንተን እየጠራን መቀመጥ የለብንም። ስለዚህ መቀጣ ኢግኖራንስ ይባላል እና ስለዚህ በብሎክ ተሸኝተሃል። እሺ ቴንክ ዩ ምህረት አቤት እንዴት ነው ወንድማችን? እግዚአብሔር ይመስገን። እሺ እንኳን ደህና መጣ። ከየት ቤተ እምነት ነው? አይሁዳዊ አይሁድ። ኦኬ እንኳን ደህና መጣ። እሺ እኔም ጠይቃለሁ። ኢሳያስ ድንግል ትጸንሳለች ወንድም ልጅ ትወልዳለች የሚለው ላይ መጨረሻም ልጁም አርናቅቤ ይበላል ይላል እና እዚህ ጋር ማን ነው ስምህ? ትክክለኛው ስምህ ምህረት አይደለም። አውቃለሁ፣ ገና ስትናገር አውቃለሁ። ትክክለኛ ስምህን ተናገር። እኔ ስለማውቅ ማለት ነው። ትክክለኛው ስሜ ምህረት ነው። አይደለም ታዛቢ የሚለው ታዲያ ያው በድምፅ ነው የማውቅህ። ታዛቢው እንደሆንክ በድምፅ ነው የማውቅህ። ኦኬ ያ እንዲህ ነኝ እኔ የኢየሱስ ባሪያ። እሺ ችግር የለውም። በዋናው ስምህ በዚህ በምናውቅህ በታዛቢው ስምህ አልመጣህም። ኦኬ መቀጠል እችላለሁ። እና መጨረሻ ላይ ቶፒክ ጋር ተያይዘን ኢየሱስም ማር አልበላም ቅቤም አልተቀበለም በበረት እንደነበረ አዲስ ኪዳን ይገልጽልናል። ስለዚህ ግጭት የለውም ወይ? ሰው ማምለክ ከእግዚአብሔር መንፈስ አይለየንም ወይ? እሺ ከኔ ጋር ስለ መሲያው ነው የምናወራው ማለት ነው። ኦኬ ስለ መሲሁ ነው የምናወራው ከአንተ ጋር ማለት ነው። ስለ መሲሁ ስናወራ አጠቃላይ ኢሳያስ 7:14ን እዛ ጋር ስንደርስ እንተረጉመዋለን ማለት ነው። መሲህ በእስራኤል ቤት እንደሚመጣ የብሉይ ኪዳን ቢሆን አይሻልም? ችግር የለውም ነው እሱ ጋር ነው። ስለ መሲሁ ነው እኔ አጠቃላይ ስለ መሲሁ ነው የምናወራው። አይ ስለ መሲህ ስለሚገልጽ ብዬ ነው። ግድ የለ እኮ እኔ አይገልጥም አላልኩም። ኢሳያው የተናገረውን እሱን ክፍል ላይ ስንደርስበት በአውዱ እንፈታዋለን። ልክ ነው። ኢሳያስ 7ን ብዙ ክፍል ስላለ ኢሳያስ ብቻ አይደለም የብሉይ ኪዳን ነቢያት አጠቃላይ ስለተናገሩ ለማ ፍጻሜ እንዳገኘ አብረን ያለ። ስለዚህ ስለ መሲሁ ነው የምናወራው። አንተ ጁዳይዝም ነህ። መሲህ በእስራኤል ቤት እንደሚመጣ የብሉይ ኪዳን ነቢያት ይናገራሉ አይደል ወንድሜ ታዛቢው? መሲህ እንደሚመጣ ማለት ነው። መሲህ ግን የጠየቁበት ያው የስደትም የእስራኤል ሕዝብ ያለበት ህይወት በሙሉ መልካም ህይወት በስደት ስላለ ያው መሲህ ይፈልጉ ነበር። እሺ መሲህ እንዳይመጣ ይናገራሉ የብሉይ ኪዳን ነቢያት ማለት ነው። ይሄ መሲህ ከየት ነው ይመጣል ብለው የተናገሩት ነቢያት? ከዳዊት። መሲሁ ከዳዊት ዘር። መሲሁ ከዳዊት ዘር።
ከዳዊት ዘር እንደሚመጣ ተናግረዋል። እሺ በምን ዘመን ይመጣል ብለው ተናግረዋል? ዘመኑ ያው የእስራኤል መሰብሰብ ኢሳይያስ 11 ላይ በግልጽ ይገልጸዋል። እሺ በምን ዘመን እንደሚመጣ የእስራኤል መሰብሰብ ኢሳይያስ 11 ላይ ይገልጸዋል። የእስራኤል መሰብሰብ። እሺ ከየት ነው የሚሰበሰቡት እስራኤላውያን? ከዓለም ከአራቱ ገጽ ነው የሚለው፣ ከምዕራብ፣ ከምስራቅ፣ ከምዕራብ ከአራቱም የምድር ማዕዘናት። እሺ ይህ መሲሁ የሚመጣበት ዘመን ተፈጽሟል ወይስ ገና ነው? ገና። ኢሳይያስ 11 እንደሚሰጠን ያለው መሲህ ሲመጣ ኃይልም ሁሉም ነገር ተሰጥቶት ከሰይ ብትር ትበረታለች ነው የሚለው አይደለም? ኢሳይያስ 11 ላይ ሁሉም እንስሳት እንኳ እንስሳትን አይነኩም፣ ማንኛውም ሰው ስለዚህ ተፈጽሟል ወይስ ገና ነው? በዚህ አልደረስንም። እንግዲህ አንበሳ በኋላ ላይ ማብራሪያ ትሰጠኛለህ። ተፈጽሟል ወይስ ገና ነው? ገና ነው። ገና ነው። ቴንክ ዩ። አልተፈጸመም ማለት ነው። መሲሁ ሊወለድ ማለት መሲሁ ሊመጣ መሲሁ ሲመጣ ይሞታል ወይስ አይሞትም? መሲህ ሙሉ ኃይል ከእግዚአብሔር ተቀብሎ ስለሚመጣ አይሞትም። ኢሳይያስ 11 ነው የምናገር ያለሁት። ቆይ ይሞታል ወይስ አይሞትም ነው ያልኩህ? አይሞትም። አይሞትም ብሎ የሚለውን ተናግሯል። ኦኬ እንትን ላይ እንዳትወስድ ዳንኤል ይወስደህ። ወይት ብራዘር ዳንኤል ታናክ ነው ከአንተ ጋር አሁን አዲስ ኪዳን አልጠራለን። አዲስ ኪዳን አንድ ጥቅስ አልጠቅስም። ታናክ ነው የምናወራው። እኔ አዲስ ኪዳን ሙሉ ማቅረብ ትችላለህ፣ ችግር የለም። እኔ ታናክ ነው የማወራው። አንተ ጁዳይዝም ስለሆንክ በአዲስ ኪዳን መጽሐፍ ስለማታምን ከአዲስ ኪዳን መጽሐፍ አንድ ጥቅስ አልጠቅስም። ከሙሴ ሕግና ከነቢያት ከመዝሙራት ከታናክ ነው የምጠቅሰው፣ ከሶስቱ ማለት ነው። ስለዚህ እሺ መሲሁ ምን ሊያደርግ ነው የሚመጣው? በዚህ ዓለም ላይ ያለውን ስቃይ ሊሰራይ። በደንብ ንገረኝ። ሊሰራይ ያለውን ስቃይ ሰዎቹ የሚሰቃዩበትን በአማርኛ ምን እንደሚባል አላውቅም። ሊሰራይ አይደለም የሚባለው መሰለኝ። በደንብ ንገረኝ። ሊሰራይ ኦኬ እኔ ሁላ ዘርፋህ ካረጋሎ እሺ ምን ሊያደርግ ነው? ሊሰራይ ነው ወይስ ሊያስተሰርይ? ሊያስተሰርይ። ኦኬ ማለትም ይችላል። ከእግዚአብሔር እግዚአብሔር መንግስት ሊያሳወቅ ማለት ነው። ሊሰራይ ታዲያ ማለት ስራየት እኮ ማለት የኃጢአት ይቅርታ ማለት እኮ ነው። የግዕዝ ቃል ነው ስራየት ብሎ የሚለው። ሊሰራይ ብለህ ካልክ ወይ ደግሞ ሊያስተሰርይ ብለህ ካልክ ለኃጢአት ይቅርታ ሊሰጥ ማለት ነው። ያ መሲህ የሚመጣው የእስራኤልን ሕዝብ ከእግዚአብሔር ጋር ሊያቀራርብ። መሲሁ ለኃጢአት ይቅርታ ሊሰጥ ነው የሚመጣው ማለት ነው። ሪል የታወቀ ነው። ኦኬ ደስ ይላል። ለኃጢአት ይቅርታ ሊሰጥ ሊሰጥ ነው የሚመጣው አልከኝ። ቴንኪ ወንድሜ ታዛቢ። ኦኬ ከየቱ ጋር ነው? ስለዚህ ገና አልተፈጸመም ብላልከኝ። መሲሁ ሲመጣ ይሞታል ወይ ስልህ አይሞትም ብለኸኛል። እዚህ መሲሁ ሲመጣ አይሞትም ብለው ያሉ የብሉይ ኪዳን ነቢያት አንድ ነቢይ ጥቀስልኝ። ከሙሴ እስከ ሚልክያስ አንድ ነቢይ አይሞትም ብለው ያሉ ነቢያት ከነ ጥቅሱ ጨምር ነገረኝ ወንድሜ ታዛቢው። አይሞትም የሚለው አንድ መረጃ ኤርሚያስ 30 ላይ ይገልጻል። እስራኤል ትሰበሰባለች። አራቱን ገጽ ከገለጸን ቅድም የእስራኤል መሰብሰብ አይደለም። የእስራኤል መሰብሰብ ይሰበሰባሉ። ብዙ ነቢያት ተናግረዋል። መሲሁ አይሞትም ብለው ያሉ ከሙሴ እስከ ሚልኪያስ ታናክ ላይ አንድ ነቢይ ጥቀስልኝ። ኢሳይያስ 11
አይሞትም ብሎ የሚለው ማለት ነው። ያው አንብብልኝ ሙሉውን አንብብ። ቁጥር ስንት? ግድ የለም ቁጥር ስንት? ሙሉውን አንብብ። እሺ ልብ በል። መሲሁ አይሞትም ብሎ የሚለውን ጥያቄ ነው የጠየኩህ። አይሞትም ብሎ የሚለው ኢሳይያስ 11 ጠቅሰልኛል። የአምላክ ቃል ነው። ኤርሚያስ እኔ ጋር እንቀጥላለን። ወይት አይ ወንድሜ እንቀጥል። ኤልያ አትግባ። ቴንክ ዩ። ከአንተም ጋር በኋላ እንቀጥላለን። ኢሳይያው 16 ቁጥር አለው። 11ኛው ምዕራፍ እንደዚህ ይላል። 11 ምዕራፍ 11 እኮ 11ኛው ምዕራፍ ጥያቄ ምንድነው? መሲሁ አይሞትም ብሎ ያለ ጥቅስ ነው ስተኛልኩ። ኢሳይያስ 11 እንደዚህ አነባዋለሁ። ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጥ ያፈራል። የእግዚአብሔር መንፈስ አንዴ ነገደ ይሁዳ ነው። ነገደ ይሁዳ ነው። የቦኤዝ ልጅ ነው። የእሴይ ልጅ ነው። ኦኬ ቁጥቋጥ ያፈራል። የእግዚአብሔር መንፈስ ጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔር የመፍራት መንፈስ ያርፍበታል። እግዚአብሔርን በመፍራት ደስታውን ያያል። ዓይኑም እንደምታይ አይፈርድም፣ ጆሮም እንደምትሰማ አይበይንም። ነገር ግን ለድሆች በጽድቅ ይፈርዳል። ለምድር የዋሆች በቅንነት ይበይናል። በአፉም በትር ምድርን ይመታል፣ በከንፈሩም እስትንፋስ ክፉዎችን ይገላል። የወገቡ መታጠቂያ ጽድቅ፣ የጎኑም መቀነት ታማኝነት ይሆናል። ተኩላ ከበግ ጠቦትም ጋር ይቀመጣል፣ ነብርም ከፍየል ጠቦት ጋር ይተኛል። ጥጃና የአንበሳ ደቦል ፍሪዳም በአንድነት ያርፋሉ፣ ታናሽም ልጅ ይመራቸዋል። ላብና ድብ አብረው ይሰማራሉ፣ ግልገሎቻቸውን በአንድነት ያርፋሉ። አንበሳም እንደ በሬ ገለባ ይበላል፣ የሚጠባም ሕፃን በጉድጓድ ላይ ይጫወታል። ጡት የሚጠባው ሕፃናትም በፉኝት ቤት ላይ እጁን ይጭናል። በተቀደሰው ተራራዬ ላይ አይጎዱም አይጠፉምም። ውሃ ባህርን እንደሚከድን ምድር እግዚአብሔርን በማወቅ ትሞላለችና። በዚያን ቀን እንዲህ ይሆናል። ለአሕዛብ ምልክት ሊሆን የቆመውን የእሴይ ለአሕዛብ ምልክት የሆነ የሚለውን እንዲሰሙ ስለፈለግኩ ነው። ኦኬ ቀጥል። እያነበኩት ነው። ምንም ችግር በዚህ ቀንም እንደዚህ ይሆናል የሚለው ጀምረ አንብበዋ። እያነበኩ እኮ ነው። አቋርጠህ ነው። ይቅርታ። በጣም ችግር የለም። በዚያን ቀን እንዲህ ይሆናል። ለአሕዛብ ምልክት ሊሆን የቆመውን የእሴይን ሥራ አሕዛብ ይፈልጉታል፣ ማረፊያውም የተከበረ ይሆናል። በዚያን ቀን እንዲህ ይሆናል። የቀረውን የሕዝቡን ቅሬታ ከአሦርና ከግብፅ፣ ከጳጥሮስ፣ ከኢትዮጵያ፣ ከኤላትም፣ ከሰናኦር፣ ከሐማትና ከባህር ደሴቶች ይመልስ ዘንድ ጌታ እንደገና እጁን ይገልጣል። ለአሕዛብም ምልክትን ያቆማል። ከእስራኤልም የተጣሉትን ይሰበስባል፣ ከይሁዳ የተበተኑትንም ከአራቱም የምድር ማዕዘኖች ያከማቻል። የኤፍሬም ምቀኝነት ይርቃል፣ ይሁዳንም የሚያስጨንቁ ይጠፋሉ። ኤፍሬምም በይሁዳ አይቀናም፣ ይሁዳም ኤፍሬምን አያስጨንቅም። በምዕራብም በኩል በፍልስጤማውያን ጫንቃ ላይ እየበረሩ ይወርዳሉ። የምስራቅም ልጆች በአንድነት ይበዘብዛሉ። በኤዶሚያስ እና በሞዓብ ላይ እጃቸውን ይዘረጋሉ። የአሞንም ልጆች ለእነርሱ ይታዘዛሉ። የእግዚአብሔርም የግብፅን ባህር ያጠፋል፣ በትኩሳትም ነፋስ እጁን በወንዙ ላይ ያነሳል። 7 ፈሳሾችንም አድርጎ ይመታዋል። ሰዎችም በጫማቸው እንዲሻገሩ ያደርጋቸዋል። ከግብፅ በወጣ ጊዜ ለእስራኤል እንደነበረ ለቀረው ለሕዝቡ ቅሬታ ከአሦር ጎዳና ይሆናል ይላል። ቁጥር 16 ነው። ኢሳይያስ ሙሉን ያነበኩትኝ። ጥያቄን ላስታውሳ እንዴ። መሲሁ ይሞታል አይሞትም ብዬ ስለ አይሞትም ብለኛል። ማን ነው ከብሉይ ኪዳን ነቢይ መሲሁ አይሞትም ብሎ የተናገረ አንድ ነቢይ ጥራልኝ ብዬ ስልህ ማን ነው አንድ ነቢይ ቤት ስልህ ኢሳይያስ ብለኛል። 11ኛው ምዕራፍ ላይ የታለ መሲሁ አይሞትም ብሎ የሚል የተጻፈ እዚህ ክፍል ላይ ይኸውልህ። ለአሕዛብም ይላል እኮ አይደለም እንዴ? የታለ መሲሁ አይሞትም ብሎ የሚለው? ለአሕዛብም መልእክት ይሆን ዘንድ አሁን የምናየው ከኢራን ጋርም ከማንኛውም ሰላም የኔ ጥያቄ እሱ አይደለም። ከእስራኤል ጋር በተገናኘ አይደለም። መሲሁ አይሞትም ብሎ የሚለውን ከእስራኤል ጋር ያለ ጦርነት፣ ከኢራን ጋር ያለ ጦርነት፣ ከሌሎች ሀገራት ጋር የነበራት ጦርነት፣ ከዚህም በኋላ የሚመጣውን ጦርነት እሱን አይደለም። እኔ የጠየቅኩ መሲሁ ይሞታል ወይስ አይሞትም ብዬ ስልህ አይሞትም ብለህ ስትለኝ አከበብኩትና ከብሉይ ኪዳን ነቢያት ታናክ ላይ ማለት ነው ከታናክ ከሙሴ ሕግ ከነቢያት ከመዝሙራት መጽሐፍት ከ39 መጽሐፍት ማለት ነው በእናንተ ከምትቀበሏቸው ከ24ቱ ከነዛ መጽሐፍቶች ውስጥ አይሞትም ብሎ ትንቢት የተናገረ ማነው ብዬ ስልህ ኢሳይያስ አልከኝ። ከምዕራፍ 11 ከቁጥር 1 እስከ 16 ድረስ አነበብኩ። የትኛው ቁጥር ላይ ነው መሲሁ አይሞትም ብሎ የሚል ቃል ያለው? እዚህ መጽሐፉ ላይ እንግዲህ ስለ መሲህ ሲገልጽ እንደማይሞት ለእስራኤል ንጉሥ የቱ ጋር የታለ? የቱ ጋር ነው አይሞትም ብሎ የሚለው? ቁጥር ስንት ላይ? ሁለታችንም አማርኛ ላይ ያነበብ ነው እኮ። የቱ ጋር ቁጥር ስንት ላይ
እስራኤል አይሞትም ብሎ የሚለውን የተናገረው ኢሳያስ ለአሕዛብም ብትር ይሆን ዘንድ ብለህ እንኳን ቆርቋረ እንዴ ወንድሜ ታዛቢው አይሞትም ብሎ የሚለውን ኢሳያው የተጠቀመው የትኛው ቁጥር ላይ ነው ያልኩ? ይሞታል የሚለው አዲስ ኪዳን ላይ ነው ያለው። እኔ እሱም በኋላ ከብሉይ ኪዳን አሳይሃለሁ። ከብሉይ ኪዳን አዲስ ኪዳን የማታምነው ቃል ስለሆነ እንዳጠቅስ እኔ ታናክ ነው የማወራው። ብሉይ ኪዳን ላይ ከዳንኤል በስተቀር የታለ ኢሳያስ ላይ አልከኝ። ቶ ሌላውን የታለ ዳንኤል ማለት ኢሳያስ ላይ ቆይ ፕሊስ ታዛቢው ፕሊስ አንተ ትልቅ ሰው አይደል እንዴ? ኢሳያስ 11 ላይ መሲሁ አይሞትም ብሎ ይላል ብለህ ያልከኝ አስነበብከኝ። አውጣው 11ኛው ምዕራፍ አልከኝ አወጣሁት። ባይዘዌ ብሉይ ኪዳን ከሙሴ ሕግ ከቶራ እስከ ሚልኪያስ ድረስ ባለው ታናክ ላይ አንድ ጥቅስ ነው ያሳየኝ ብያልኩ በእስራኤል አምላክ ስም ለምንሃለሁ። መሲሁ አይሞትም ብሎ ትንቢት የተናገረ የአባቶቼ የነቢያት አምላክ ትንቢት ያናገራቸው አይሞትም መሲሁ ብሎ የተናገረ ዳንኤል 7 ላይ አልጠየቅኩም። ኢሳያስ ላይ ያስነበብከኝ አድምጠኝ። ኢሳያስ ላይ ያስነበብከኝ ላይ የታለ ነው ያልኩህ ወንድሜ ታዛቢው 16 ቁጥር አስነብበኝ ስታበቃ ባልቆጭም ያምላከኝ ቃል ያለ ይሞታል የሚለውን ግለጽና ኖ አልገልጽም። አንተ አይሞትም ብለህ ክሌም አድርገሃል። ነቢያትን ጠቅሰሃል። ኢሳያስን አወጣኸው አነበብኩ። ሌላ ነብይ ብሉይ ኪዳን እኮ አዲስ ኪዳን ሌላ ነብይ አዲስ ኪዳን አትበል። አንተ አይመለከትም አዲስ ኪዳን መጽሐፍት ስለማታማ ማለት አዲስ ኪዳን ላይ የምትሄድበት ላይ ብራዘር እኔ አልሄድም። አዲስ ኪዳን አበደን በ4 ነጥብ የዘጋሁት ነው። አልሄድም አዲስ ኪዳን ላይ። ከአይሁዳውያን ጋር ስነጋገር በታናክ ነው የማወራችሁ። ታውቀኛለህ እኮ ታውቀኛለህ። ታናክን እኔ ፊት ልትጠቅሷት አትችሉም። ከቻልክ ግን ጋይድ ሞክር ብራዘር። አንድ ጥቅስ ጥቀስልኝ። አሁን እኮ የገለጽኩ ነው ያለሁት። በቃ ብራዘር እግዚአብሔር የሚሰጠን መጽሐፍ ከበረሺት ጀምረህ አንድ ጥቅስ ጥቀስልኝ። ከበረሺት ጀምረህ አንድ ጥቅስ ጥቀስልኝ። መሲሁ አይሞትም ብሎ ትንቢት የተናገረ ነብይ ኤርሚ አሁን ግልጽ ሆኖ ቀረበልህ። አሁን አንበሳ የታለ ምኑ ነው? አንበሳ ስጋ ሲበላ አይተሃል ወዳጄ? እኔ አንበሳ ስጋ ይብላ ከፈለገም ችፕስም ይብላ። እሱ አይደለም እኔ አሁን ዋና ጥያቄ። እውነቱን የእግዚአብሔር መንግስት የሚገልጸውን ነገር እኔ ነኝ ሚውት ያደረኩ። እባክህ አውቃለሁ ባይዘው ስለማውቀው ማለት ነው። ግን እየጠየቅኩ ያለሁት በቅንነት የጠየቅኩ ጥያቄ መሲሁ ይሞታል ወይስ አይሞትም ብዬ ስጠይቅህ አይሞትም አልከኝ። ጻፍኩ። ኤርሚ ለምን አንተ እየገባህ ሰዎች እንዳይገባችሁ ታደርጋለህ? ታዛቢው ፕሊዝ መሲሁ ይሞታል ወይስ አይሞትም ብዬ ስልህ አይሞትም አልከኝ። ኦኬ ጥሩ። ኢሳያስ 11 ላይ ይሞታል አለ። እባክህ እያወራሁ ነው። እባክህ አይሞትም አልከኝ። አስምሬ ያዝኩኝ። ከብሉይ ኪዳን ነቢያት መሲሁ አይሞትም ብሎ ያለውን አንድ ነቢይ ጥራል ብዬ ስልህ ኢሳያስ 11 አውጣው አልከኝ። አወጣው። 16 ቁጥር አለው አነበብኩ። የትኛው ቁጥር ላይ ነው መሲሁ አይሞትም ብሎ የሚል ቃል ነቢዩ የተጠቀመው? እሱን አሳየኝ ብያልኩ። ዘልየው ከሆነ አቤት ስለ አሕዛብ ምን ተናገረ? እኔ ስለ አሕዛብ ስለ እስራኤል የተናገረውን አይደለም ብዬ የምልህ። ምን ይመለከታል ስለ አሕዛብ መናገሩ? ስለ አሕዛብ መናገሩን አይደለም እኔ የጠየቁ። መሲሁ አይሞትም ብሎ ትንቢት የተናገረ ነብይን አሳየኝ ብያልኩ ብራዘር። አሁን ያለንበት ታይም ላይ ባለፈውም ስለ ኢራን ስትናገር ነበር። እሺ ታዛቢ እኔ ነኝ አሁን ሚዩት ያደረኩ። እውነቱን ልንገርህ ከጽዮኑ አለት ጋር ነው መተህ የተጋፈጥከው። ከማን ጋር? ከቃሉ ጋር ማለት ነው። የጽዮኑ አለት እኔ አይደለሁም፣ ቅዱስ ቃሉ ማለት ነው። የቃሉ ባለቤት ከመሺያው አገልጋይ ጋር ነው መተህ የተጋፈጥከው። እኔ የምጠቅስልህ ከሙሴ ሕግ ነው። ስለ ኢራን እኔ ኤርሚያስ የተናገርኩት ተናግሬያለሁ። ኦኬ እናንተ ተናገርልን ብላችሁ አይደለም፣ የአምላኬን ቃል ስለማቅ ተናግሬያለሁ። ወደ ኢራንና ወደ ሊባኖስ ጦርነት ለምን ትሄዳለህ? እሱንማ በተናገርኩበት ማንም ተናገር ብሎ ሳይለኝ ይናገራለሁ። ተናግሬያለሁም እናገራለሁ። የጠየቅኩህ እኔ ኢራን አትበለኝ። መሲሁ አይሞትም ብሎ የተናገረ ነቢይ አሳየኝ ብያልኩ። ኢሳያስን አወጣው። አሁን ያነበብከው ላይ መሲህ ይሞታል ይልሃል ወይ? አይልም። አንተ አይሞትም ብሎ የሚለውን አሳየኝ ነው ብያልኩ። አይሞትም ብሎ ለሚለው እኮ መረጃ መሲህ እሰይ ብትር ተቀብሎ ስለሚመጣ ሁሉንም ወዳጄ
ታዛቢ ይቅርታ እንግዲህ በአንተ ሙድ ካልሆንኩኝ ይቅርታ። ጌታ አለ አይሞትም ብሎ የሚለው ክፍል ነው እያልኩ ያለሁት። የለም የሚሞት የሚለው በቃ የለም። ስለዚህ አይሞትም ብሎ ለሚለው የሚሞት እግዚአብሔር የለም። የሚሞት እግዚአብሔር የለም። አድምጠኝ፣ ኢሳያስን እንዳትጠቅስ። የሚሞት እግዚአብሔር የለም ወዳጄ። እሱም በኋላ ልናወራ ነው። ቆይ አሁን ይሁድ ከይባብ የሚለው ቃል ሲፈታ ኤርሚያው ላይ ነው ያለው። እሱ ይሁድ ኤርሚያው ላይ ነው ያለው። ይሁድ ከይባብ የሚለው የሚኖር አሁንም ምንም ትቆጣለህ። አንተ እግዚአብሔር መንፈስ ካለ ለምን ትቆጣለህ? ኢሳያስን ጨርስ፣ በማስረጃ በትክክል አውራ። ስለዚህ ኢሳያስን የጠቀስከው ሁለተኛ እንዳጠቅስ። መሲህ አይሞትም ብሎ አይልም ኢሳያስ። አላለም እኮ መሲህ አይሞትም። አንተ መሲህ አይሞትም ብለህ ላልከው አይል ሙሉ ይሞታል የሚልም የለም። ኦኬ ይሞታል የሚል የለም አይደል? አዎ እሺ፣ እዚሁ ከኢሳያው ላሳያ 53ኛው ምዕራፍ ላይ ስለ እስራኤል ሆሎኮስት ላይ የሚናገረው ስለ እስራኤል ሆሎኮስት ነው የሚናገረው አይደል? አዎ ቴንክ ዩ። ምን ይላል? ይታያል አይደል? እንደሚታዘበው ስለ እስራኤል ሆሎኮስት ማለት ጀርመን ላይ ስላለቀው እልቂት ነው የሚያወራው ብለው አባቶች ያጣመሙትን ትርጉም እዚህ አሁን አባቶች ያለውን የእስራኤል ግድ የለም እኔ በዛ አንተ ጎጃም ውስጥ ነበር ካራ እኔ ጎንደር ውስጥ ነበርኩኝ እና ፈላሻ ካይላ እያሉ የቀጠቀጡኝ ነው ያደኩት። ብራዘር እሱን እኔ የምናገርበት ሰዓት አይደለም። ኦኬ እሱን በምናገርበት ቦታ ተናግሬያለሁ። እውነቱን እናገር። እውነት አይደለም የምትመሰክረው። ለምን እንደምትከላከለው አንተ አንተን የምትከላከለው እውነቱ መሲሁ እንደሚሞት ኢሳያስ የተናገረው ልናገር። አንተ አይሞትም ብለሃል። ያመጣው መረጃ ውሃ የማያነሳ ነው። እኔ ግን መሲሁ እንደሚሞት ለሁላችንም አንድ ጊዜ ወርዳኛል። እባክህ ታዛቢው መሲሁ አይሞትም አልከኝ። መረጃ አምጣ ብዬ ስለ ኢሳያስ 11 አመጣ 16 ቁጥር አነበብኩኝ። መሲሁ አይሞትም ብሎ የሚለውን ያንተን ውሸት ኢሳያስ ሊያጸድቀው አልቻለም። አንተና ኢሳያስ ሆድና ጀርባ ናችሁ። አንተና ኢሳያስ ጠላት። እባክህ ላውራበት። እሰጥሃለሁ፣ ታወራለህ። እሺ ኦኬ፣ እሰጥሃለሁ። ስለዚህ ኢሳያስ መሲህ አይሞትም ብሎ አላለም። ኢሳያስ 11 ሲናገር መሲሁ አይሞትም ብሎ አላለም። የጠቀስከው ጥቅስ ለጠየቁ ጥያቄ መልስ የሚሆን አይደለም። ኦኬ ልብ በል ስማ። ኢሳያስ ግን መሲሁ እንደሚሞት እንደዚህ ይናገራል። እኛ ሁላችን እንደ በጎች ተቅበጥ። እባክህ እኔ አልረብሽም። ኦኬ ስለዚህ አትክፈት። ከከፈትክም አታውራ። ከፍታለሁ ማለት አልረብሽም። ችግር የለም። አዎ እሺ ኖ አትዝጉት። ይክፈት፣ ችግር የለውም። ማይኩን ኦን አድርጎ ይቀመጥ፣ ችግር የለውም። ኢሳያስ ግን መሲሁ እንደሚሞት እንደዚህ ይናገራል። ይኸውልህ እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ ካለ በኋላ ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ይላል። መወገድ ብሎ የሚለው ቃል መገደል ማለት ነው። እንደተወገደ ከትውልዱ ማን አስተዋለ? ቆይ አድምጠኝ። ከክፎች ጋር በኋላ እሰጥሃለሁ፣ አንብቤ ትተነትነዋለህ። እኔ ፊት ትተነትነዋለህ። ከክፎች ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ። ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር ብሎ ይላል። ኢሳያስ ይህን የተናገረው ለማን ነው? ይህን ለእስራኤል ሕዝብ ነው የተናገረው። እስራኤል ሕዝብ በጣም ሆሎኮስት ተብሎ በአሁኑ ሰዓት ታሪክ ላይ የምንማረው ጀርመን ናዚ የሰሩትን ድርጊት የሚገልጽ ምንም ነገር አልተናገሩም። ሲሞቱም የትኛውም ሚዲያ አልነበራቸውም። ማንነታቸውንም እንደ ሰው እንደተፈጠሩበት ስቃይ እየተሰቃዩ ተቃጥለው ማንኛውም ጴንጤ ሆነ ኦርቶዶክስ ሆነ ሁሉንም ስለ ጅዎች የተሰቃዩትን ስቃይ እንዲያይ እፈልጋለሁ።
ያን ስቃይ ነው የሚገልጸው። ያን ስቃይ ደግሞ ማንኛውም እስራኤላዊ ባለጸጋ ወይም ማንኛውም ሀብት አሁን ዛሬ በእስራኤል ሕዝብ በሀብት የተሞላ ሕዝብ ነው። ያንን ረስተው ባሉበት ቦታ ላይ እግዚአብሔርን አለማወቅ እግዚአብሔርን ትተው በነበሩበት ህይወት ውስጥ ሄርጾግ የሚባለው የእስራኤልን መስራች አራ ምንድን ነው የምታገናኘው? በክርስቶስ አሁን ቴዎድሮስ ሄርጼላ ሄድክ ባንዴ እንዴ? ኦስትሪያ ውስጥ ስለተወለደ የሀገሬ ማንነት እኮ ነው ብራዘር። እኔ ለአንተ ቁጭ አድርጌ አስተምርሃለሁ። ኦኬ የጠየቅኩን ጥያቄ መልስልኝ። ቴዎድሮስ ሄርጼል ኦስትሪያ ውስጥ የተወለደ አይሁዳዊ ስለ አይሁድ ህዝብ መሰብሰብ የተናገረ በ18 ምናምን አካባቢ ላይ የተነሳ ሰው ስለሱ ታወራለህ። ኢሳያስ 53 ላይ የተናገረው ይህ ማን ነው ብዬ ስልህ በጀርመን ለተገደሉት በሆሎኮስት ላለቁት አይሁዳውያን ነው አይደል ያልከኝ? ኦኬ ነው አይደል ያልከኝ? ኦኬ አዎ ቴንክ ዩ። እግዚአብሔርም የሁላችንም በደል በእርሱ ላይ አኖረ የተባለው እርሱ የተባለው ማን ነው? የእስራኤል ሀብት፣ የእስራኤል ብልጽግና፣ የእስራኤሎች የሁላችንም በደል የሁላችንም በደል ኤርሚያስ ታውቃለህ አይደል? ሁለታችን ስነጋገር እየተደማመጥን ነው። አዎ እግዚአብሔርም የሁላችንም በደል ብሎ እኔ የሁላችንም በደል በእርሱ ላይ አኖረ የተባለው ማን ነው? በህይወት ላይ ሰው ልጅ ሲሰርቅ አልጠየኩም። ለምንድን ነው ወዳልሆነ ውስጥ ቆይ ጨርስ። እኔ ነኝ የሚዩት ያደረኩ። እንደዚህ አይነት ቀልድ አቁም ከኔ ጋር። የአምላኬን ቃል ነው ኤርሚያስ። አንተ እንደምታስረዳው የራሴን ሀሳብ አንተ አስረዳ። እየጠየቅኩ ነው። እግዚአብሔርም የሁላችንም በደል በእርሱ ላይ አኖረ የተባለው ማን ነው? እግዚአብሔርም ማወቅ የሆነው እኮ እስራኤልን ይኸውልህ አንድ አትክልት ስትተከል ፍሬዋን የምትሰጠው ይኸውላችሁ በቃ እኔ ጠየቅኩን ለምን አትመልስም? እግዚአብሔርም የሁላችንም አንተ ቆይ የሰውን ሀሳብ ለምን አትቀበልም? ምኑን ልቀበልህ? እኔ እየጠየቅኩን ትተህ እኔ አሁን የምናገር ያለሁትን መቼ ሀሳቤን አስጨረስከኝና። እሺ ጋሄድ። እሺ ቀጥል። ኦኬ አንድ አትክልት አንድ ፍሬ ስትተከል 8-7 ዘርፍ ሰርታ ትበቅላለች አይደለም እንዴ? እስራኤልን በዓለም ላይ የተከለው የእግዚአብሔርን ማወቅ እንዲኖር ስለፈለገ ነው። እግዚአብሔር እስራኤልን ፈልጎ ሊያሰቃየው ፈልጎ ወይም እንትን ብሎ ካንተ የተለየው ስጋ፣ ካንተ የተለየው ህይወት፣ ካንተ የተለየ ደስታ ያለኝ ሆኖ አይደለም። እግዚአብሔር የፈለገው ለዓለም እስራኤልን በየቦታው ስለበተነ ያን ፍሬ እንዲበቅል ስለፈለገ እግዚአብሔርን ማወቅ እንዲቀርቡ በጣዖት እንዳያመልኩ እስራኤልን በተነ። እስራኤል እኮ የበኩር ልጅ ስለሆነ የተለየ ንግስና የለውም። ይህ እኮ ነው አሁን ጥላቻው በጀርመን የነበረው ግድያ፣ ያ የእስራኤልን ጥላቻ የእስራኤል እኔ በኩር ልጅ ነኝ ስላለ አይደለም። እኔ ካንተ ያነሰ ህይወት ካንተ በልቼ ካንተ የተለየ ህይወት የለኝም። እግዚአብሔርን የምታከብር ከሆነ የእግዚአብሔርን ብትር ማክበር አለብህ። ይህንም ነገር ልብ በሉ። የጠየቅኩት ጥያቄ እግዚአብሔር የሁላችንም በደል በእርሱ ላይ አኖረ ተብሎ የተባለለት አካል ማን ነው ነው? እሱ የሚያወራው ችግኝ በቀለች፣ ተበተነች ምናምን ነገር ብሎ የሚል ማለት ነው። ለጥያቄ መልስ ልትሰጥ አትችልም። አንተ አይደለም ራባዮችን ብታመጣ ለጥያቄ መልስ ቆይ ፕሊስ ላውራ። የመጣሁበትን ጥያቄ እኮ አስተኛል። አዳመጥኩ አይደል ወይ? አዳመጥኩ አይደል? አንተ ብልታደም ጠይቅ። ድንግል ትወልዳለች የሚለውን እኮ አልገለጽክልኝም ቅድም። እኔ ነኝ የሚዩት ያደረግኩ። ባላደርግ ደስ ባለኝ ነበር። ትልቅ ሰው ነህ አውቃለሁ። ራስን ደብቀህ ምሕረት ብለህ መጣ ታዛቢው። እንደዚህ ባላደርግ ደስ ባለኝ ነበር። አንተ ስታወራ ዝም አልኩ። ለጥያቄ መልስ አሰጠኝም። ኦኬ ነቢያቱ ከነቢያት መካከል መሲህ አይሞትም ብሎ ያለ ነቢይ አንድ አሳየን ብዬ ስልህ ሄደ የማይገናኝ ጥቅስ ኢሳይያው ላይ ሄደ ጠቀስክ። ምዕራፍ 11 ላይ 16 ቁጥር አነበብኩ። እዛ ክፍል ላይ መሲሁ አይሞትም ፕሊስ መሲህ አይሞትም ብሎ የሚል የተናገረበት ክፍል የለም። ይሄው ነቢይ ግን መሲህ እንደሚሞት የተናገረበትን ሌላ ሳይ ብዬ 53 ቁጥር 6 ጀምሬ አነበብኩኝ እና ስጠይቅ በሆሎኮስት ለተገደሉት አይሁዳውያን የተነገረ ቃል ነው አልከኝ። ኦኬ አይደለም፣ አንተ ነው ወሰድከኝ ወደዛ። እባክህ
ታን የወሰድከኝ እኔ የተናገርኩት ያለው አሁንም እኔን የሚዩት ያደረኩ ኤርሚያስ አንዴ እቺን ጨርስና እኔ ልጨርስ። እኔ ያወራሁትን ልጨርስ። ግማሽ ሰከንድ እሺ፣ ልታገሰኝ። ጥያቄን ግን መልስልኝ። በእግዚአብሔር የሁላችንም በደል በእርሱ ላይ እኔ መልሳ የተቻለኝን እግዚአብሔር የገለጸልኝን እነግርሃለሁ። አንድ ነገር የምነግርህ ያለሁት እኔ የተነሳሁበትኝ ኢሳይያስ 7 ድንግል ትጸንሳለች የሚለው ላይ ማርና ቅቤ ይበላል የሚለው ላይ ኢየሱስ በበረት ያደገ የኖረ ሰው ነው። እኔ ነኝ የሚዩት ያደረግኩ። ስለሱማ ገና መሲሁ በአጠቃላይ በብሉይ ኪዳን ነቢያት እንደሚወለድ እንደሚመጣ፣ ኬት እንደሚመጣ፣ ከማን እንደሚመጣ፣ ይሞታል ወይ አይሞታም ወይ፣ መቼ ነው የሚመጣው፣ መጥቷል ወይ አልመጣም ወይ፣ ካልመጣስ መቼ ነው የሚመጣው፣ ከመጣስ መቼ ነበር የመጣው ብሎ የሚለውን እንድናይ ብለን በስፋት እንድናይ ብለን ጀመርን ማለት ነው። አሁን የተጠየቀውን ይህንን መልስ የለህም። ራባዮችን ብታመጣ ከንፈራቸው አልቧቸው ተንቀጥቅጠው ነው የሚወጡት። መልስ የለህም። ቁጥር 7 ተጨነቀ ተሰቃየም አፉንም አልከፈተም። ሚዩት አድርግ። ተጨነቀም ተሰቃየም አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹ በገዳዮቹ ፊት ማለት ነው ዝም እንደሚል በግ እንዲሁ አፉን አልከፈተም ይላል። ማን? መሲሁ ማለት ነው። በማስጨነቅና በፍርድ ተወሰደ። የእስራኤል ሕዝብ ሚዩት አድርግ። ተናገር ብዬ ስል እኮ በቃ ከንፈርህ አላበው። ሚዩት አድርግ። ኦኬ፣ አንተ የጠቀስከውን ጥቅስ ቅድም አብራራ ብዬ ኢሳያስ 11ን ጠቀስክ፣ አነበብኩልህ። አብራራው ብዬ ስልህ ችግኝ ማፍያ፣ መትከል፣ ቅርንጫፍ፣ ግንድ፣ ቅጠል፣ ፍሬ ምናምን ሚዩት አድርግ። እስኪ ለአምላክ ቃል እንኳን ክብር ስጥ። አንተ የጠቀስከውን ጥቅስ ማብራራት አቅቶ ስንት ስለምን እስካሁን ድረስ አልመንክም። እኔ ስናገር ደግሞ አትበለኝ መጣ ማለት ነው። ኦኬ፣ በማስጨነቅና በፍርድ ተወሰደ ስለ ሕዝቤ ይላል። አሁንም ማይኩን ክፈትና መልስልኝ። ኢሳያስ ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ብሎ ያለው ማን ነው? ኢሳያስ ስለ ሕዝቤ ነው ብሎ የሚለው እግዚአብሔር ነው። እግዚአብሔር ነው ስለ ሕዝቤ ኃጢአት ተመቶ ብሎ የሚለው። ቴንኪዩ። ስለ ሕዝቤ ብሎ የሚለውን እንዳቸኩልብኝ እሰጥሃለሁ። ስለ ሕዝቤ የሚለው እግዚአብሔር ነው ብለሃል። ያው ጌታ ነው። እሺ፣ በአንተ ማለት ነው። እሺ፣ ስለ ጌታ ሕዝብ የተመታው ማን ነው? ስለ ጌታ ሕዝብ የተመታው ማን ነው? ስለ ጌታ ስለ ሕዝብ ይላልና ጌታ ነው ያለው ብለኛል። ጥሩ። ስለ ጌታ ሕዝብ የተመታው ማን ነው? የተወገደው ማለት ነው። ብታነበው መልካም ነው። አላነበውም። ማን ነው እንዴ? አንብቦ። የተመታው ማን ነው? ቃሉ እኮ ይፈታል። ስለ ሕዝቤ የተመታው ማን ነው ይላል። ይኸው መልሻ አነብልሃለሁ። በማስጨነቅና በፍርድ ተወሰደ ስለ ሕዝቤ ኃጢአት፣ ስለ እስራኤል ኃጢአት ማለት ነው። እግዚአብሔር ነው ያለው ብለኸኛል። ኦኬ፣ ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ብሎ ያለው ይሄ ስለ ሕዝቤ ኃጢአት ብሎ የሚለው ጌታ ነው ብለኸኛል። ኦኬ፣ የተመረጠ የእስራኤል ሕዝብ ስለ ጌታ ሕዝብ የተመታው ማን ነው? ከአብርሃም ጀምሮ እግዚአብሔር መርጦታል አይደል እንዴ? ብራዘር፣ ከየት ጀመረው መረጠው አይደለም ብዬ የምልህ እኔ ኢሳይያስ 51 ላይ ይናገራል። ልክ ነው፣ አብርሃምን መርጦታል። አሁን ስለ ሕዝቤ ኃጢአት ተመቶ ብሎ የሚለው ማን ነው? ስለ እስራኤል ኃጢአት የተመታው ግለሰብ፣ ስለ እስራኤል ኃጢአት የተመታው የእስራኤል ሕዝብ ነው። ግልጽ እኮ አማርኛ ነው። አንተ አማርኛ በጣም ትችላለህ። በቃ ስለ እስራኤል ሕዝብ የተመታው የእስራኤል ሕዝብ ነው። ግልጽ እኮ ነው። ስለ እስራኤል ሕዝብ የተመታው የእስራኤል ሕዝብ ነው። ልብ በል፣ አንተ ነው ያልከው። እሺ፣ እቀጥላለሁ። ነቢዩ አልጨረሰምና ከክፎች ጋር መቃብሩን አደረጉት፣ ከባለጠጎችም ጋር በሞቱ ሆኖም ግፍ አላደረገም ነበር ይላል። ይሄ ግፍ ያላደረገው ተንኮልም በአፉም ተንኮል አልተገኘበትም ነበር የተባለው ግፍን ያላደረገው ተንኮል በአፉ ያልተገኘበት ማን ነው? እሱ የእስራኤል ሕዝብ። ኦኬ፣
ተንኮልና ግፍ ያልተገኘበት እንዴት ቀልደኛ ነህ እባክህ። ተንኮልና ግፍ በአፉ ያልተገኘበት ህዝብ ማን ነው ያልከኝ? እስራኤል ነው ብሏል። እሺ እስራኤል በአፉ ተንኮልና ግፍ እንዳልተገኘበት የሚናገር የመጽሐፍ ቅዱስ ክፍል ስጠኝ። ይኸውልህ እስራኤል ህዝብ መሲህን ሲፈልግ ተንኮልና ግፍ በአፉ እንዳልተገኘበት የሚናገር የእስራኤል ህዝብ እግዚአብሔር እንደሚያስቸግረው ታውቃለህ እኮ። አስቸጋሪ ከሆነ ታዲያ ተንኮልና ግፍ ተገኝቶበታል። በተንኮሉ እስራኤል አስቸግሮ ያዕቆብን ሲመርጥ ደግሞ የጠየቅኩን ብቻ መልስልኝ። ተንኮልና ግፍ ያዕቆብን መረጥ። ኧረ እባክህ ተንኮልና ግፍ አልተገኘበትም ብለኛል። እስራኤል ተንኮልና ግፍ እንዳልተገኘበት የሚናገርበትን የመጽሐፍ ቅዱስ ክፍል ስጠኝ። ኤርሚያስ መጽሐፍ ቅዱስ የምናገረው አይደል እኮ ንገረኝ። ያዕቆብን መረጥኩ። ኢሳያስ ብራዘር፣ እኔ ስለ አባቶች መመረጥ አይደለም የምነግርህ። አባቶችንማ መርጦታል እኮ አልኩ። ምን ነው የምታወራው? እኔ አርዕስት አልቀይርም። ብራዘር እባክህ ታዛቢው፣ በመጀመሪያ የምታወራውን ሰው በጥንቃቄ ማወቅ አለብህ። ታቀኛለህ ደግሞ እያንዳንዳችሁ ታቆኛለህ። ኤርሚያስ የእግዚአብሔር ስሜን ደጋግመህ በመጥራት መልስ አይሆንም። ታናክ ይዘ እፊቴ አትቆምም። ማንም አይሁዳ ይሁን የእግዚአብሔርን መንግስት ፕሊዝ በመጀመሪያ የምታውቀውን የእግዚአብሔርን ቃል ታናክ ለማውራት መረጃ ካለህ ብሉይ ኪዳን፣ አዲስ ኪዳን፣ ብሉይ ኪዳን በሙሴ ሕግና በነቢያት በመዝሙራት ላይ የማውራት 39ኙ ቅዱሳት መጽሐፍት ላይ የማውራት አቅሙ ካለ ታዛቢው ለምጠይቅ ጥያቄ መልስ ስጠኝ። ለጠይቁ ጥያቄ በደንብ መልስ መስጠት አለብህ። የእስራኤል ህዝብ ነው ብለህ ክሌም ስታደርግ ኦኬ፣ ተንኮል በአፉ እንዳልተገኘበት ግፍንም አላደረግም ብለህ ያልከው እስራኤል ህዝብ ነው ብለኛል። ጀርመን ውስጥ በየትኛውም ክስ ሲቀርቡ እታች ውረድ። ሌላ ከሌላ ይሁዳዊ ካለ መምጣት ይችላል። ኤልያው መምጣት ይችላል። አሁን ሌላ ካለ መምጣት ይችላል። ኤልያው ካለ መምጣት ይችላል። ቅድም እንዳደረቡ ብዬ ነው። እኔ እናንተን ሳስብ ሁሉ ቀን ኢሳይያስ 6 ነው ትዝ የሚለኝ። ኢሳይያስ 6 ነው ትዝ የሚለኝ። እግዚአብሔር ከዚህ ካልፈታችሁ በስተቀር ማን ሊፈታ ይችላል? ስለዚህ ስለ እናንተም በብርቱ ወደ እግዚአብሔር ክርስቲያኖች መጮህ አለብን። ይሄ ቃል ነው ትዝ የሚለኝ። ሁሉ ቀን ከነሱ ጋር ሳወራ ይሄ ቃል ነው ትዝ የሚለኝ ወገኖች። ጌታ የተቆጣው ህዝብ ራሱ እግዚአብሔር ካልፈታ በስተቀር እንዴት ይሆናል? እንደዚህ ይላል፣ እርሱም ሂድ ይህንን ህዝብ መስማትን ትሰማላችሁ አታስተውሉም፣ ማየትን ታያላችሁ አትመለከቱም በላቸው አለው። በዓይኖቻቸው እንዳያዩ በጆሮአቸውም እንዳይሰሙ በልባቸውም እንዳያስተውሉ። ልብ በሉ፣ የአምላክን የእግዚአብሔርን ቃል የአምላክን ድምፅ እንዳያስተውሉ ተመልሰውም እንዳይፈወሱ የዚህን ህዝብ ልብ አደንድን፣ ጆሮአቸውንም አደንቁር፣ ዓይናቸውንም ጨፍን አለኝ አለ። አሁን ታዛቢውን ሌሎች በይሁዲ ቤተ እምነት ውስጥ ያሉትን ሰዎች ሳወራቸው ይሄ ቃል ነው ውስጥ ይውል የሚመጣው። አይታችኋት ጥርቅም ያለ ማለት ነው። ልዑል ካልፈታቸው በስተቀር ማንም አይፈታቸውም። እነሱ ለምን ከቃሉ ርቀው የሚኖሩት? እግዚአብሔር ደግሞ ቅሬታ አለው። በእስራኤል መካከል ቅሬታ ስላለው ቅሬታውን እግዚአብሔር አላጠፋም። ቅሬታ ስላለው የወንደነ እህትየው እንደነ ሰኒ አይነት አሉ። የእግዚአብሔር ቃል እውቀት፣ የእግዚአብሔር ቃል እውነትን የተገለጠላቸው ማለት ነው። ለዚህ ኢሳይያስ 6ን አንብቦት ስለ ህዝቤ ኃጢአት ተመቶ ከሔዋን ምድር እንደተወገደ ከትውልዱ ማን አስተዋለ ብሎ የሚለውን እያየ ስለ እስራኤል ህዝብ ኃጢአት የእስራኤል ህዝብ ተመታ ይለኛል። ግፍንም አላደረገም ተንኮልም ባፉ አልተገኘበትም ብሎ እንዳይ እስራኤል እንደማንኛውም ሰው ኃጢአት ስለሰራ አይደል እግዚአብሔር ከምድር ፊት የበተናቸው? ተንኮል ኃጢአት ስላለ አይደል እንዲያስገባ ማነው የበተናቸው? ተደማምጣ ካወራ እኔ ችግር የለብኝም። ታዛቢው አንተ ተደማምጣ አታወራም። ለጠይቁ ጥያቄ መልስ አትሰጥም። ቤቱን የጫጫታ ታደርገዋለህ።
ኤርሚ በጣም ወድ ወንድሜ፣ በጣም ማከብረው ወንድሜ ነው። በስጋ በዚህ የምታደርገው ነገር ላይ በጣም ትልቅ ማከብር ሰው ነኝ። እኔም አከብራለሁ፣ እኔም እወዳለሁ፣ እወዳችኋለሁ። ለእስራኤል ያለኝ አመለካከት ማንም ሰው ያውቃል፣ ግን እሱ አይደለም። እኔ እወዳለሁ። ኤርሚ አንድ ነገር ልንገርህ፣ ብትመጣ እስራኤል እቤቴ ነው የምጋብዝህ ብያለሁ። እቤቴ ነው አሳርፌህ እቤቴ ነው የምትሄደው። ቅን ሰው ነህ፣ የእግዚአብሔር ሰው ነህ። ጀስት እውነቱን የምንነጋገር ያለው ነው እና ማንኛውም ነገር በጥላቻና እንትን አይደለም የምነጋገር። መጽሐፍ ቅዱስን አንብቤዋለሁ ከብሉይ ኪዳን እስከ አዲስ ኪዳን እስከ መጨረሻው ድረስ የተረዳሁትን ያወቅኩትን እግዚአብሔር የገለጸልኝ ነው የምናገረው። እኔ አትናገር አላልኩም። ሁለታችንም ስንነገር በዚህ ሳታወርደኝም ወረድ ብትለኝ ወርዳለሁ። ማክብር ወንድሜ ነህ። እሺ ቴንክ ዩ። በጣም ይቅርታ ስላወረድኩ። ለምን ያወረድኩ? ጥቅስ ትጠቅሳለህ፣ ጥቅሱ ላይ ቆመህ አታወራኝም። ጥቅሱ የሚናገረውን ነገር ትተረጉመዋለህ። የምትተረጉመው ትርጉም ትክክል አይደለም። ትክክል እንዲሆን ለእስራኤል ሕዝብ ነው የተነገረው ብለህ ካልከኝ የኢሳያስ 53 ማለት ነው። መሲሁ ይሞታል አይሞትም ብሎ የሚለውን እኔ እንደውም ይሞታል አይሞትም ብሎ የሚለውን አሁን የኢራን ጦርነት ሲጀምር ባለፈው ስትናገር ሰማ ነበር። እኔ በጣም ማዳምጥህ ማከብረው ወንድሜ ነህ። ብዙ ሐሰት የእግዚአብሔርን ቃል የለወጠ በምድር ላይ የሰዎችን መንፈስ የሚለውጥ ወደ አጋንንት መንፈስ የሚከት ብዙ ነገሮች አሉ እና ያን እውነት ደግሞ ስንነጋገር በዛን ሰዓት ላይ ብዙ ንግግር ነበረ ስለ እስራኤልና ኢራን ጦርነት ላይ። እኔ ግን በእግዚአብሔር መንፈስ ጠየቅኩትና ውሸት ነው አለኝ። ምንም ነገር እንደማይለወጥ ኢራንም አትነግስም፣ እስራኤልም አትነግስም። ቡልሺት እና ያን እውነት ተነጋግረን እንደዚህ አይነት ብልግና አትሳደብ። ምንድን ነው አሁን ካነሳነው ሀሳብ ጋር የኢራን ህዝብ እንደማትነግስ እስራኤል እንደማይነግስ ምንድን ነው እሱ? አሁን ይሄ የምልህ የመጨረሻው ላይ ትንቢተ ዳንኤል ላይ ምዕራፍ 9 ላይ ከአንዷ ቀንድ ተለይታ የምትወጣው መጽሐፍ ቅዱስን የሚያነቡ ሰዎች፣ የእግዚአብሔር ራእይ ያላቸው ሰዎች የሚረዱት ብዙ ነቢያት ነን የሚሉ ሰዎች፣ ብዙ አዋቂ ነን የእግዚአብሔርን መንፈስ እናውቃለን የሚሉ ሰዎች ጦርነቱ በቃ የመጨረሻ ዘመን ነው እያሉ ያውጁ ነበር። ሐሰተኝነት ነው። እግዚአብሔር የማይፈልገውን እግዚአብሔር ያላሰበውን ሀሳብ መሲሁ ላይ ለምን አናወራም? ታዛቢ ወንድሜ ጦርነቱ ላይ አወራን። በተለይ እንኳን ራሱ መሲህ የሚመጣበት ከአሁን በኋላ 3 ዓመት ተኩል በኋላ ነው የሚወጣው። ያ 3 ዓመት ተኩል መቼ ነው የሚጀምረው? አሁን የትራምፕ መውደቅ በኋላ ነው የሚጀምረው። ማን ነው እንደዚህ ብሎ ትንቢት የተናገረ? ጊዜውን አስበውና እየው። ማን ነው እንደዚህ ብሎ ትንቢት የተናገረ? ከ3 ዓመት ተኩል በኋላ ዳንኤል መጽሐፍ እንግዲህ ቀናትን ይገልጻል፣ ወራትን ይገልጻል። ታዛቢው አንዴ ሰማኝ ፕሊዝ። የትኛው ነብይ ነው? ትራምፕ ከወደቀ በኋላ ነው? እስከ 3 ዓመት ተኩል ትራምፕ ከወደቀ በኋላ ነው። የሮም መንግስት ግዛትን በዳንኤል መጽሐፍ ትራምፕ ታዲያ የሮም መንግስት ነው እንዴ? የአሜሪካ መንግስት እንጂ ዌስተርን የሚለውን አስተሳሰብ ትሰማዋል አይደል? ዌስተርን ሀሳብ ይቀበላሉ የሚለው ዌስተርን የመጣው ከሮም መንግስት ጀምሮ ነው ያለው። ያ ግልጽ የሆነ የእግዚአብሔርን መንገድ የሚገልጽ እህትየውን አውራት ከፈለገች በቋንቋህም ታውራ። እኔ እንደሆን አልተግባባንም። እህትየው አውሪው። ሰላም ብያለሁ። ሻባት ሻሎም። ሻባት ሻሎም። እኔ አላወቅኩትም፣ ይገርማችኋል። ግን እንኳን ደህና መጣ ወንድማችን። ፎቶን አላወቅኩም። ፎሎ መለስልኝ እና እናወራለን። ኤኒዌይስ ወንጌላዊ ክብር ሁሉ ለኢየሱስ ይሁን። ይሄ ክፍል ኢሳያስ 53 ዛሬ ምን ቤት ከፍቼ ሳወራበት ነበር። እግዚአብሔር ይመስገን። አንተ ከመጣህ በኋላ ኢየሩሳሌም ነው የምኖር እኔ።
ማን ጋር ነው ያለሽ? የትኛው ቸርች? ፓስተር ጸባዖት ጋር። ፓስተር ጸባዖት ትላይቭ ነው ያለችው። ኦኬ ብራንች አለ ኢየሩሳሌም አለ ኢየሩሳሌም። ኦኬ እና ወንጌላዊ አንተ ከመጣህ በኋላ ኢሳያስ 53 አይከፈትም ነበር። ይሄ የተዘጋ ምዕራፍ ነበር የሚባልና የተዘጋ ምዕራፍ ነው የሚባል። እኔ ጴንጤም ነበር ሁሉም ነበር ሁሉን አውቃለሁ። እና ቆይ ባይሁዳዊ ይነበብ ነበር። አንተ ጴንጤ ስለነበርክ ነው ያነበብከው? ኖ ኔቨር። እሺ በየሺቫ እንደማይነበብ ታውቃለህ አይደል? ይነበባል እስካሁን ድረስ ለዓመት መጽሐፍ የሚነበብበት ነው። ለዓመት የሚነበብበት ምዕራፍ ተወስዶ ያንን ተይዞ ነው መጨረሻ ላይ የሚነበቡት መጽሐፎች ለዓመቱ ነው። ይሄ ኢሳያስ 53 እና ዘካርያስም አለ መሲያዊ ትርጓሜ ክርስቲያናዊ ትርጓሜ ስላለው አይነበብም። አይለኛ ጴንጤ ነበር። ሽባ የሚማሩ ወንድሞች አሉኝ። ሎሎ እኔ ሽባ አይደለሁም። እኔ በመንግስትም ደረጃ በጴንጤነቴ እኔ ስለ ሽባ ተማሪዎች ነው የማወራው፣ ስለ ሃይማኖተኞች ነው የማወራው። አሁን የምናገርሽ ያለሁት በጴንጤነት በህገ መንግስትም በጴንጤነትም አንተ እያነበብክ ነው። አንብበሃል እኮ አንተ ጴንጤ ስለሆንክ ነው ኢሳያስን ያነበብክ። ኤኒዌይስ እሺ በቃ ሀቄ ረጋኔ ወጣ ስለነበረ በምዕራፍ ተገልጾ እንዲገለጽ አድርጌ አቅርቤያለሁ። አይደለም አልነበረም። ያ የነበረው እስካሁን ድረስ በቄስ ትምህርት ቤት አይነበብም። የተዘጋ ምዕራፍ ነው በቃ። ምክንያቱም ክርስቲያናዊ ትርጓሜ ስለተሰጠው ተብሎ ማንም አውቀው ሮንግ የሆነ ስህተት ነው አስተላልፍ ያለሽው። እስራኤል ሀገር ውስጥ ኢሳያስ 53 ይነበባል በቄስ ትምህርት ቤት። ቆይ መጽሐፍ ቅዱስ ላይ ዓመት በሙሉ የሚነበቡት ምዕራፎች ውስጥ ኢሳያስ 53 አልተከበበም። ያ ሌላ ነው። ይሄ የተዘጋ ምዕራፍ እንደሆነ አታውቅም? ኖ ራባዮች እንደዘጉት ይኸውልሽ፣ ነገ ጠዋት እመጣለሁ። አንቺነን የሚከለክሉሽን 53ን ካላነበብሽ ቤተ መቅደሱ ውስጥ እኔ መጥቼ ራሴን አጥፋለሁ። ይሄ እስከ ራሴ ምን ራስ ማጥፋት ምናምን አያስፈልግም። እኔ እኮ የሺባ ብዙ ተማሪዎችን ጠይቄያለሁ። አልነበረም የእስራኤል ይኸውልሽ መጽሐፍ ቅዱስ ተነቦ ኤኒዌይስ አሁን እሺ ሀኬ ረጋ ሀኬ እኔ ወጣደበር አሁን እዚህ ቲክቶክ ከመጣን በኋላ እነ ቶሜር ሌሎች አሁን ይህን ትርጓሜ ያመጣችሁ አይ ስለምናውቃቸው ነው እዚህ የሚመጡ ናቸው እና እነሱ ናቸው ይህን ትርጓሜ ያመጡት። ይሄ ኢሳያስ 53 ለእስራኤል አንድ ነገር ለእስራኤል ለዓለም ሕዝብ የምናገረው ነገር አለ። የእስራኤል ሕዝብ የትኛው መጽሐፍ ቅዱስ በየትኛውም ቦታ ላይ አልከለከለም። አዲስ ኪዳንም ይነበባል። አዲስ ኪዳንም ነፃነት አለው። ማንኛውም ሰው እየተከለከለ የለም እዚህ ያለ ኖ እኔ ምንን አልሰማህም። ኢሳያስ 53 ትርጓሜ እነ ቶሜርን ብለሽ የምታቀርቢያቸው የመሲሁ ትርጓሜ ነው ስለሚሉ ለምን አታደምጣትም? አንድ ነገር የምናገረው ነገርኛ አለኛ እስራኤል በጥላቻ ያለው ነገር ቆይ አንዴ እውነት ነገር እሷ እስራኤላዊ ናት። ምንድነው ስለ ጥላቻ ነው የምታወራ? የትኛው ጥላቻ አውርቻለሁ? ኖ ታዛቢው እኔ ፊት እንደዚህ አትክሰስ እሺ። እሷ ራሷ እስራኤላዊት ናት። ቤተ እስራኤላዊት አይሁዳዊት ናት። ፕሊስ ታውራበት ጥላቻ ነው የምታወራ? እኔ የምልህ በሽባ የሚማሩት ይሄን አነቡት። ኤኒዌይስ ታውራበት ቆይ አልኩ በቃ ሻኬ ረጋ እና አሁን ግን በዚህ ኦኬ ሰማሁሽ። እሺ አንዴ እየጻፉልኝ ነው። እና አሁን ግን ይሄ አዲስ ትርጓሜ ያመጡት ነው። ይሄ ኢሳያስ 53 አንድ ጥያቄ ልጠይቅሽ። እስራኤል ሀገር ውስጥ ለእስራኤል መሆኑ ራባዮች እንኳን አይናገሩም። አሁን እናንተ ኢትዮጵያውያኖች ያመጣችሁ ትርጓሜ ነው። ቆይ እህትዬዋለሁ ታዛቢው ቢያንስ 1-2 ደቂቃ እንኳን ለምን አታደምጣትም? አንተ ልታደምጥ። እሺ ጋሽ ይቅርታ እህትዬው ጨርሺ። እሺ እና ይሄ አሁን አዲስ የመጣ ትርጓሜ ነው። ምክንያቱም ክርክር ላይ ስንጀምር አንተም ነው የጀመርከው፣ ያው ወንጌላዊ ከአንተ ቀጥሎ ደግሞ
እዚህ ያለነው ስናወራ ይህንን ስናመጣላቸው ስለ መሲሁ የሚያወራውን ነገር ስናመጣላቸው አሁን ይሄ ለእስራኤል ነው ልክ አሁን እንዳያስከው እሱ እንዳያስከው መጨረሻውን እንኳን አያውቅም። እስራኤል ለእስራኤል ቤዛ ሆነ። እስራኤል የእስራኤልን ኃጢአት ተሸከመ አይባልም። አንደኛ። ሁለተኛ ደግሞ መሲሁ የሚገደልበት መጽሐፍ የለም ብለሃል። ዳንኤል ላይ አለ መሲሁ በሚገደልበት ይላል። እና አንተ አማኝ ከነበርክ ካነበብክ እንዴት ይሄንን አታውቅም? መሲሁ እንደሚገደል ምንድነው አይንህን የጨፈነህ እንደገና ወደ ኋላ ያልክበት ምክንያት ምንድነው? ፈቅድልኛለህ ልናገር? አዎ ትችላለሽ። አሁን ትችላለህ። ኦኬ። አንደኛ ማንኛውም ጴንጤ ሆነ ኦርቶዶክስ ሆነ ካቶሊክስ ሆነ ማንኛውም እስራኤል ሀገር ውስጥ መጡ ማንኛውም የሃይማኖት ተቃውሞ ወይም ማንኛውም ቦታ በእምነቱ ተጽዕኖ ተፈጠረ ከተባለ እኔ ይኸው ፎቶ እስከ ሁሉ ነገር አለ። አሁን ምንድነው የምታወራ? አሁን እኔ ሚዩት ነው ያደረኩት። ቆይ ነው ፖለቲካ አትሰራብኝም። እኔ ስለምን እምነት ነው ያወራው? ተቃውሞ ደረሰብኝ ብያለሁ። እኔ እኮ አላልኩም። እንደዛ ድሉ ይሰጠኝ። ቆይ አያላለችና ምትለው አየው። ኖ ፖለቲካ አትስራ። ኖ አይደለም። ቆይ እኔ በእምነቴ የሆነ ነገር ደረሰ አላልኩም። ባንቺ አንድ በተናገርኩ አልተናገርኩም። ኧረ እኔ ስለ መጽሐፍ ቅዱስ ነው የምናወራ፣ ስለ ኢሳይያስ 53 ነው። ኢሳይያስ መጽሐፍ አንብበሽ ታውቂያለሽ? ታንክ ዩ። እና እስራኤል ማንኛውም ክርስቲያን ሆነ እስላም ሆነ ማንኛውም ህብረተሰብ ትቀበላለች። ማን አትቀበልም ብሎ ያለ ማን አትቀበልም ብሎ ያለ ሰው አለ እዚህ ጋር? ማን እስራኤል ሃይማኖት ዝም ብሎ ፖለቲካ ሊሰራ ነው? ወንጌላዊ አስወርደው። ቆይ አይ የጓደኛዬ ልጅ አባት ነው፣ አስወርደው በቃ ችግር የለ። እኔ ሪከርድ ነኝ ታዛቢ። ቆይ አስወርደው በቃ። ልጆችን አላሳደኩም። ወደ ራስህ ተመለስ፣ ወደ ራስህ ተመለስ። አንቺ ተመለስ። የራስህን የሆነ ትርጓሜ እየሰጠህ ሌላ ህይወት ነው የምትገባው። ኢየሱስ ክርስቶስ አዳኝ እንደሆነ ቤዛ እንደሆነ ታውቃለህ በደንብ ጠንቅቀህ። እግዚአብሔር ምስክሬ ነው በህይወት ሁሉ የሚጓዘው። ስለዚህ አሁን ልናገር ለተናገረችው ነገር መልስ ልስጥ። እኔ አልተናገርኩም። እኔ ተቃውሞ ምናምን አላልኩም። ስለ መሲሁ ነው ያወራና ስለ መሲሁ እናውራ። ስለ መሲህ ከተናገርኩት ምን ፈልገሽ ነው? ምን አይነት ጠይቀው? እኔ እኮ በየትኛው አንደበት እንድገባ አልገባኝም። መሲሁ ይገደላል የሚል መጽሐፍ ቅዱስ የለም አልክ። አዎ አዚህ ኢሳይያስ 53ን አሁን ያመጣችሁት ትርጓሜ ነው። እስራኤል ለእስራኤል ኃጢአት ተሸከመ የሚል ነው እናንተ ያመጣችሁት የማሽዋ አንደኛ። ሁለተኛ ደግሞ ዳንኤል ደግሞ ስለ መሲሁ መገደል ይናገራል እና ለምንድን ነው ያላነበብከውን? ስለ መሲሁ የሚገደል መሲህ የለንም የምትል ለምንድን ነው? ዳንኤል መጽሐፍ የተጻፈበትን ዘመን ማንበብ አለብን። አዲስ ኪዳን መጽሐፍ የተጻፈበትን ማንበብ አለብን። ዘመኖችና ጊዜዎችን ማወቅ አለብን። ከዛ በኋላ እውነቱን መነጋገር አለብን። የዳንኤል መጽሐፍ ሲጻፍ ጊዜ አለው። አዲስ ኪዳን መጽሐፍ መቼ እንደተጻፈ ደግሞ አንብቢ፣ እውቀቱን ይኑርሽና ከዛ በኋላ ያንን ይዘን እንነጋገራለን። መቼ ነው የተጻፈው የዳንኤል መጽሐፍ? አንተ እንደምታውቅ ነገር መቼ ነው የተጻፈው? 500 አሁን እያስከኝ ነው ኤርሚያስ፣ እርግጠኛ አይደለም። መቼ ነው የተጻፈው? ተነጋግረንበት። አንተ እንኳን ራሱ ዳንኤል መቼ እንደተጻፈ ሳታውቅ እህትየውን ለምንድን ነው በመጀመሪያ ወቂ እንደተጻፈ ብለህ ካልክ ከኔ ጋር አውራ እስኪ ታናክል ማለት ነው። መቼ ነው የተጻፈው የዳንኤል ትንቢት መጽሐፍ? ማንበብ እንችላለን እኮ። መቼ ነው የተጻፈው? አንተ ንገረን ወንድ ማለት 500 ምናምን 500 ስንት? እኔ እና አንተ ማን ነበር? 500 ስንት ላይ ዳንኤል ላይ የተጻፈው? አረ ኤርሚ ሰዎችን አንዋሽ፣ እግዚአብሔር መቼ ነው የተጻፈው ነው ያልኩ። ጥያቄ ሊጠይቁ የምትዋሸው አንተ አንዋሽ አትበለኝ። እኔማ በአምላኬ ቃል ላይ አልዋሽም። የእስራኤልን ታሪክ ካወቅ፣ ነቢያቱ የነበሩበትን ዘመን ካወቅ፣ ማን አለሙን የሚባለው ልጅ ጋር አውጥቻ አናገራቸዋለሁ። አረ እንዴ መቼ ነው የተጻፈው ነው ያልኩ። ትንቢተ ዳንኤል መጽሐፍ ቅዱስ የለኝም እጄ ላይ። አሁን እኮ ዘመኑን አታውቅም።
ዘመኑን አታውቅም? ካሜራ ከፍቼ ላሳየህ። መኪና ውስጥ ነው ያለው። ዘመኑን አታውቅም ወይ ነው ያልኩህ። 500 ምናምን 500 ስንት ተው። የእግዚአብሔር ጋር ዳንኤል የት ነበር የነበረው? እንዴ ኢራን ውስጥ ነው። ኢራን ውስጥ አይደል? እንዴ የማን ትንቢት አልተፈጸመም? ዳንኤል የት ነበር የነበረው? ታዛቢ ትንቢቱን ሲያለቅስ የማንን ትንቢት ይዞ ነው የተናገረው? ዳንኤል የት ነበረ? ኢራን አይደል? እሺ አሳየኝ። የትኛው ላይ ነው ኢራን ላይ ዳንኤል ነበረ ብሎ የሚል ያለው? ኧረ በእግዚአብሔር አሁን እኮ አሳየኝ ነው ያልኩህ። አሳየኝ ማለት ማነው? ቤተ መቅደስ ነው የገነባው። ሁለተኛ ቤተ መቅደስ አሳየኝ። እኔ ስለ ቤተ መቅደስ ግንባታ አይደለም፣ ዳንኤል ኢራን ውስጥ እንደነበረ አሳየኝ ነው ያልኩህ። ምንም አትጩ። መጽሐፍ ቅዱስ የለኝም እያልኩ እኮ የነገርኩህ ነው ኤርሚያስ። ምን ነው? ስለዚህ ከልብህ ነው አውጥተህ የምትናገረው ማለት ነው። ኖ እውነቱን ነው የምነግርህ ያለሁት። ለምን ትዋሻለህ? እውነት ከሆነ ወይ ዘመን ጥቀስ ወይ ደግሞ ዳንኤል ኢራን ላይ እንደነበረ ንገረን። ነገርኩህ እኮ 533 አካባቢ ላይ በትንቢተ ዳንኤል 9 ላይ ይገልጽልሃል። ቁጥር 20 ምናምን ላይ ምን ነው ደደባርክን? እሺ 500 ስንት? እኔ እኮ እስራኤላዊ እኮ ነኝ ወዳጄ። 500 ስንት? ኧረ በእግዚአብሔር ትንቢተ ዳንኤል ምዕራፍ 9 500 ስንት ነው ያልኩህ? ቁጥር 22 አንብበው። ስለ መሲህ የጠየቅኩት ጥያቄ ፕሊዝ ጥቅስ አይደለም የጠየቅኩት፣ ዘመን ነው የጠየቅኩት። ዘመኑ ስንት ነው ያልኩህ? እኔ ልንገርህ አንድ ነገር ልንገርህ ኤርሚያስ፣ አንተ የጠየቅኩህን ለምን አትመልስም? ዘመን ስጠይቅህ ጥቅስ አትጥቀስ። ዳንኤል መጽሐፍ ቅዱስ አልያዝኩም ያልኩህ እኮ ነው ያለሁት። ኦኬ አልያዝክም። እሺ ዳንኤል 9 ነው የጠቀስከው። ምንድን ነው የጠቀስከው? አንብበዋ። ስለ መሲህ መገደል የሚገልጽ ለዛ ነው ያለው። ኦኬ መሲህ ይገደላል ማለት ነው። ስለ እስራኤል ሎ አይደለም። ከዛም ተጨማሪ ደግሞ ስለ እስራኤል ሕዝብ ሲያለቅስ የማንን ትንቢት ይዞ እንደሚናገር እዛ ላይ ይገልጽልሃል። ለዚህ ነው አየሁልህ ታዛቢው። እኔ በአንተ ምክንያት የማከብረውና የምወደውን የእስራኤልን ሕዝብ እንደዚህ መናገር አልፈልግም ነው። እዚህ ሀገር ትመጣ እፈልጋለሁ። ፕሊስ ልጨርስ። ኦኬ በመጣ ሰዓት ላይ እመጣለሁ። የሃይማኖት ስምምነት የለኝም ብለህ እኔ እንድጠላኝ አልፈልግም። እኔ በጣም እኔ ለምን እጠላለሁ? እኔ አልጠላም። የአባቶች አምላክ ምስክር ነው። እኔ አልጠላም። በእናንተ በአዲስ ኪዳንም ላይ ደግሞ አንድም ሰው ምህረት ሀኬረጋ ሰውን አትጥላ ነው የሚለው። እኔ እኔ ነው የሚዩት ያረኩ ምከረውና ተመልሶ ከፓስተሩ ከእግሩ ስር ቁጭ ብሎ ይማር። ልክ እንደ ማርያም ይህ ነው የሚያዋጣህ። ምህረት ወንጌላዊ ምከረው። ተባረኩ። እኔ ደጋግሜ ነግሬዋለሁ፣ ግን በቃ ሁሉ ቀን መጥቶ እንደዚህ ነው አውርቶ የሚሄደው። ኤርሚ እነዚህ ጴንጤዎች ታውቃለህ፣ እኔን የሚዩት ያደረኩ አታስወራም እኮ ችግር ይሄ ነው። አንድ በቃ ሰላሙን ወንድማችን ቴንኪው። መጨቃጨቅ የለብንም። ሰላሙን ቴንኪው። ሰላሙን እንዴት ሰው አንድ ቀን እንኳን ራሱ እንኳን እንዴት ተረጋግቶ አንድ ነገር ላይ እንኳን ቆሞ ብሎ አያወራም? መሲሁ አይሞትም አለ። መሞቱን ስናሳየው እሱ ለእስራኤል ነው አለ። ለእስራኤል መሆኑን መረጃ አምጣ ብያልኩት የለም። ከዛ ስለ ዳንኤል አወራ፣ ዘመን አወራ። ዘመን አይጠቅስም፣ ከጠቀሰም ማስረጃውን አያመጣም። በቃ ዝም ብሎ መጮህ ብቻ ማለት ነው። ታዛቢው በጣም ትልቅ ሰው ነህ። ቁጭ በልና ታሪካችሁን አንብቡ። ቁጭ በልና ታናክን አንብብ። ታናክን አጥና ቶ አዲስ ኪዳንን በቃ ባትቀበልም ችግር የለውም። ኢየሱስን እንኳን አልቀበልም ብለህ ተመልሰህ ብትክዳው ችግር የለውም፣ ለጊዜው ማለት ነው። ችግሩ መጨረሻ ላይ በዘላለም ሕይወት ግን በእሳት ባህር እንደምትቀጣ አትጠራጠር። ችግር የለውም፣ ግን ለጊዜው መጽሐፍ ቅዱስን ለምን ቁጭ ብለህ አታነብም? ታናክን የአዲስ ኪዳን መጽሐፍ ሳታነብ ኢየሱስን ኩልል ብሎ በብሉይ ኪዳን መጽሐፍ ታየዋለህ። ካልሆነ እኔ ፓዝል እንደሚገጣጠም ገጣጥሜ ላሳይህ፣ ከሰማ ማለት ነው። እና ፖለቲካ ለመስራት በዚህ ልክ በቃ አትላክልኝ። ታዛቢ ስንቴ ያስገባል። ወንድምነት አሞጽ እንኳን ደህና መጣ።
ሻሎም ቅዱሳን እንዴት ናቸው? ሄሉ እንዴት ነህ? ደህና ነን ጌታ ይመስገን። ሰኔ ስላገኘኋችሁ በጣም ደስ ብሎኛል። ተባረኩ። ጌታ ዘመናችሁን ይባርክ። አሜን። እሺ፣ ስለዚህ ነው መጽሐፋችሁን ቁጭ በሉና አንብቡ ፕሊስ። መጽሐፋችሁን ቁጭ በሉና አንብቡ። እስራኤላውያን ወገኖች ቁጭ በሉና አንብቡ። ኦኬ። ጌታ በባሪያዎቹ በነቢያት አፍ የተናገረው ለዘመናት የደመቀ ወርቅ የሆነ እውነት ተጽፎ ተገኝቷል። ማንም ሊሽረው በማይችለው በእግዚአብሔር አፍ ከእግዚአብሔር አፍ የወጣ የሕያው እግዚአብሔር ቃል በባሪያው በነቢዩ በሙሴ ተናግሯል፣ በሳሙኤል ተናግሯል፣ በኢሳይያስ፣ በኤርምያስ፣ በሕዝቅኤል፣ በዳንኤል፣ በአሞጽ፣ በሶፎንያስ፣ በሐጌ፣ በዘካርያስ፣ በኢዩኤል፣ በዮናስ በባሪያዎቹ በነቢያት ተናግሯል። ለአባቶቻችን በኡሪምና በቱሚም በራእይ በህልም ተናግሯል። አሁን ግን ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ ተናግሯል። የእግዚአብሔር ልጅ ኢየሱስ ክርስቶስ ያ የዳዊት ልጅ በአብርሃም ቤት የገባ ከሦስቱ ሰዎች አንዱ የዘላለም አምላክ ስሙ ቅዱስና የተፈራ ገናናው የእስራኤል አምላክ ያህዌ ነው ሰው ሆኖ የተወለደው። የብሉይ ኪዳን ነቢያት አድምቀው ይናገራሉ። ይህንን አንተ አታደበዝዘው፣ ማናችሁም አታደበዝዙትም። እውነትን ማንም ሰው አያደበዝዘውም። የአብርሃም አምላክ የአብርሃም ልጅ ተብሎ ሊጠራ ራሱ ወዶና ፈቅዶ ሰው ሆኗል። ከራሱ ከአብርሃም ዘር ሰው ሆኖ መጥቷል። የአብርሃም አምላክ የተፈራውና የተመሰገነው ጌታ የዘላለም አምላክ የምድር ዳርቻዎች ሁሉ ፈጣሪ የሆነው ጌታ የአብርሃም አምላክ ነው። የአብርሃም አምላክ የአብርሃም ልጅ ተብሎ እንዲጠራ ከአብርሃም ቤት ከድንግሊቱ በስጋ ተወልዷል። እንደሚወለድ ትንቢት የተናገሩ ነቢያት እልፍ ናቸው። እንደሚሞት ለሰው ልጆች በደልና ኃጢአት እልፍ ነው የተናገሩት። የሚወለድበትን ዘመን፣ የተወለደበትን ቦታ፣ የሚወለድበትን የሚሞትበትንም ዓላማ፣ ከሙታንም ተለይቶ እንደሚነሳ ወደ ሰማያትም እንደሚያርግ ተመልሶም እንደሚመጣ የሰባኛው ሱባኤ ፍጻሜ ጀምሮ 3 ዓመት ተኩል ሲሆን ትንቢት የተናገሩ የብሉይ ኪዳን ነቢያት እልፍ ናቸው። ስለዚህ የሽዋው ጌታ ይመጣል፣ በእስራኤል ይመጣል። ይህን ጌታ ግን ሳትቀበሉ ብትሞቱ ራሱ ጌታ ኢየሱስ ክርስቶስ እንደተናገረ ብዙዎች ከምስራቅና ከምዕራብ ይመጣሉ፣ በእግዚአብሔር መንግስት ከአብርሃምና ከይስሐቅ ከያዕቆብ ጋር ይቀመጣሉ። የመንግስት ልጆች ግን በውጭ ተጥለው በጨለማና ጥርስ ማፋጨት ባለበት በዚያ ይሰቃያሉ ይላል። እግዚአብሔር ቀብቶ የላከላቸውን ነቢያትን አሳደዋል። እግዚአብሔር ቀብቶ የላከውን ልጁን ኢየሱስ ክርስቶስን ገለዋል። ደሙ በእኛና በልጅ ልጆቻችን ላይ ይሁን ብለው መስክረዋል በጲላጦስ ፊት። ስለዚህ ያ እንዳይሆንባችሁ ወደ ጌታ ተመለሱ፣ ወደ ቃሉ እውነት ተመለሱ። አንዱን ከአንዱ እንዴት አንድ ነገር እንኳን የሆነ ነገር እኮ ስታወራ የሆነ በቃ አንድ ሀሳብ ካነሳ ያንን ሀሳብ ከየት እንደጀመረ፣ ለምን እንደጀመረ፣ በማን እንደጀመረ በደንብ አጣጥመህ ከተናገርክ፣ ካብራራ፣ ካስረዳ በኋላ ነው ወደሚቀጥለው ላይ የምትሄደው። ለዚህ ነው በጣም ብዙ ጊዜ አውርቻችኋለሁ። ግን እግዚአብሔር ቅሬታዎች አሉት፣ በእስራኤል ላይ ልጆች አሉት። በዘመናት መካከል ራሱን ያለ ምስክር የማይተው እግዚአብሔር በዘመናት መካከል እንደ ኤልያስ አይነት ቅሬታዎች አሉት። ከነዚህ ቅሬታዎች አንዱ አሞጽ እየዚህ ያለ፣ እህትየው ሰላም እየዚህ ያለች ብዙዎች አሉ በምድሪቱ ላይ ሜሳኒክ ጅሽ ጌታ ላይ አፋቸውን የማይከፍቱ የዳዊትን ልጅ እሱ ማለት ኤልጊቦር ነው ብለው የሚያከብሩት የሚያመልኩት አሉ። እግዚአብሔር ስለነሱ እጅግ አድርገን እናመሰግናለን። ዛሬም ቅሬታዎች ስላሉት ጳውሎስ እንደተናገረው ዛሬም ቅሬታዎች ስላሉት እዛ ምድር ላይ
ጌታ እጅግ አድርገን እናመሰግናለን። ተባረክ አሞጽ፣ አንተ ጨርስና ድንገት ሊዘጋ ይችላል። ዳንዬ ጋር ወይ ደውዬለት መዝጋት አለበት። እህትየው የምትዩ ካለ ብለሽ እንጨርሳለን። አሞጽ መቀጠል ትችላለህ። ተባረኩልኝ። ጌታ ዘመናቸውን ይባርከው። ብዙውን ነገር እኔ አሁን እሰማለሁና ለምሳሌ አሁን ካቶሊኮች የጻፉት አንድ መጽሐፍ ነበርና ቲንክ ጀምረዋለሁ። ግን ምንድነው አንዳንድ ነገሮችን ለይተው ምናምን ባለመጻፍ ባለማስተዋል የብዙ ስህተት ትምህርቶችን በማስተማር ወንጌል ለእስራኤል ልጆች እንዲርቅ ካረገው አንዷ ዋነኛዋ ካቶሊክ ነችና እኛንን እስራኤል ብለው እስከማሰብ የደረሱበት ጊዜ ነበርና ግን ጌታ ዛሬ ብዙ ሰዎችን አስተዋል። እኔና ሰኒ ብቻ አይደለም መታየት ያለብን፣ በዓለም ከ1 ሚሊዮን በላይ ጁሽ መሲያኒኮች እንዳለ ጥናቶች ያመለክታሉ። ይሄ ደግሞ በጣም ደስ የሚል ነው። በአሁኑ ዘመን ይህን መስማት ረዲፎት ማለት አይሁዳውያንን የማሳደድ ለብዙ ጊዜ ነበረ። እነዚህ ክርስትናን ይወክላሉ አይወክሉም? እንደዚህ የሚያደርጉ ሰዎች ከሁለቱም በጣም የሚያሳድዱ ሰዎች አሉ። ከሁለቱም ወገን በማወቅም ባለማወቅም፣ አንዳንዶቹ ሆን ብለው በማወቅ ነው። ወንጌል ሰበኩ ነው እንጂ ተባለ አሳዱ አልተባለም። አንዳንድ በጣም ልባቸው ከባድ የሆነ ሰዎች አሉ። ግን ወንጌሉን በመሸፈን ግን ሰውን በማሳደድ ወይም ደግሞ ሰውን እንትን በማለት ጥሩ አይደለም። ዛሬ አሁን ወንጌል ለመስበክ ብዙ እንቅፋት የሆኑ መጽሐፎች የካቶሊክ ቴዎሎጂ፣ አንዳንድ ቴዎሎጂዎች በጣም አደገኛ የሆኑ ህዝቡን ጎትተውታል። ግን ከዛ በፊት ብዙ መጽሐፍቶች ለመጻፍ ችለዋል። በጀርመን ሀገር ነው እንግዲህ አብዛኞቹ ጁሽ መሲያኒኮች የተነሱት። እነሱ ብዙ ማስተካከያ አድርገዋል። እንዲሁም በጣም ብዙ መጽሐፍቶችን እያየው ነበር የነሱንና ከሁለቱ ያለውን ትምህርት በካቶሊክ ያለውን እና በጂውሽ በታልሙድ ያለውን በጣም ደግሞ ታልሙድ ያለውን ታልሙድ ማለት የቶራ ተቃራኒ አስተምሮ ነው። የባቢሎን ታልሙድ የቶራ ተቃራኒ አስተምሮ ነው። ከእግዚአብሔር የሚያወጣ አስተምሮ ነው ያላቸውና እንደዚህ የሚያደርጉ ሰዎች በየዘመናት አሉ። እግዚአብሔር ደግሞ መልካም ሰዎችን ለሱ የሚሆኑትን እየመረጠ ያስነሳል። የእነዚህ አይነትን ሰዎች ያፈርሱባቸዋልና በዚህ ዘመን እንደዚህ አይነት ጽሑፍ በማንበቤም የተሳሳተ ትምህርት እንደዚህ በዘመናት ሲያስተላልፉ ሲጽፉ እኔ ወንጌል የገባኝ ለሰው ልጅ እውነትን በመመስከር ወደ እውነት መንገድ ህይወት ወደሆነ እውነት ወደሆነው ወደ ጌታ ሰው እንዲመጣ እንጂ ወደ ጌታ ሰው ወደ ዘላለም ህይወት ማቅረብ እንጂ ወደ ዘላለም ህይወት እንዲረቅ ያልተጻፈ ያልተነገረ ነገር በመጻፍ ለህዝቡ በማሳብ ጆሮን በማሰማት ልባቸውን ድፍን ለማድረግ እንደዚህ የሚደረግ ነገር አለና የወርምዬ ደግሞ አንተ ደግሞ በኢትዮጵያ ኦርቶዶክስ ያለውን አስተምሮት በልጅነታችን ስንባል ያደግነውን ከምን የመጣ ነው ስንል ነበር። ልካም በመጽሐፍ የተጻፉት ናቸው። በዓለም የተጻፉት ስለ ሰው ልጆች ስለ አንዱ ስለሞተው ጌታ ሳይሆን ሲሰበክ የነበረው ለ1000 ዓመታት ሰውን በማሳደድ ነው። እኔ ነኝ የተመረጥኩ ብሎ ሰውን በማሳደድ ነውና ጌታ ደግሞ ለዓለም ነው ሁሉ ነው የሞተው እንጂ ለተወሰነ አካል አይደለም የሞተውና ብዙ ቴዎሎጂዎች አሉ ገና የሚነኩ። በተለይ አዲሷ የካቶሊኮች ትምህርት መነካት አለበት ብዬ አስባለሁ። በተለይ ነጮች የተቸገሩበት አውሮፓ የመጡት ጂውሽ መሲያኒኮች ይህን ነገር ነክተውታል። እኛም ደግሞ በሰፊው እናነሳዋለን ብዬ ተስፋ አደርጋለሁ። እንደ እግዚአብሔር ፍቃድ ተባረኩልኝ። ጌታ ያበርታችሁ። እኔም ንባብ ላይ ስለነበርኩ ነው በሰሞን እና ጌታ ዘመናችሁን ይባርከው። ተባረክ ወንድምየው፣ ጸጋ ይብዛልህ። ያው እንግዲህ ወንድሞች በታልሙድ በሚሽና በጣም የተካኑ ናቸውና ብዙ ነገር እየሰሩ ነው ያሉ እና አስቸና አሞጽ እግዚአብሔር የተመሰገነ ይሁን። ስደቱ እንዳለ ሆኖ ግን እኛም በቻልነው ነገር እያነበብን አለና በቻልነው ደግሞ ወንጌልን ለወገኖች እያደረስን ነው ያለን። ባይዘወይ በዚህ 2 ዓመት በጣም ወንጌል ተሰብኳል። በዚህ 2 ዓመት ስል አንተ ቲክቶክ ከመጣህ አንስቶ
በዚህ 2 ዓመት ዲቴል በጣም ብዙ ሰዎች ወንጌል ሰምተዋል። ከመስማታቸውም የተነሳ በቃ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ድረስ ነው ንቅንቅ ብለው በአማኙ ላይ የወጡት። ለምንድን ነው? ሚዲያው ስለሰራ ነው። ምክንያቱም በቤተ ክርስቲያን ያው ብዙ ከህጉም አንጻር ከምንም አንጻር ምንም ነገር ማድረግ አይቻልም። ያው በሹሹ ነበር የሚሰራ ሁሉም ነገር በተቻለ በጆሮ አንዱ ለአንዱ በመስማት ምናምን። አሁን ግን እግዚአብሔር የተመሰገነ ይሁን ሚዲያውን በጣም ተጠቅመንበታል። ይህ ደግሞ ትልቅ እንትን ነውና ብዙዎች ወንጌል ከመስማታቸው የተነሳ የሰሙት ለጆሮአቸው ከብዷቸዋል። በጣም ለጆሮአቸው ከብዷቸዋል። በቃ ኢየሱስ ጌታ ነው ብሎ የሚናገር በአደባባይ በመምጣቱ እንደዚህ ብዙ ደግሞ ካንተ በመስማታቸው አንተን ይወዳሉ፣ ነገር ግን ኢየሱስ ስትልባቸው ደግሞ ይህ ደግሞ ይዘገንናቸዋል። ነገር ግን በቃ የመረራቸውን ቢሆን ሰምተውታል እና በጣም ስደት አለ። ስደት ሲባል በጣም በብዙ በቃ በትልቅ አይነት ስደት ላይ ነው ያለ ነው። ኤኒዌይስ ምን እናድርግ ማለት አባቶቻችን የጠበቁት መድኃኒት ታስታውስ እንደሆነ በዘፍጥረት 49 ላይ ያዕቆብ እስራኤል ከሆነ በኋላ ያዕቆብ ነበር፣ ግን በቤቴል ከተገናኘው በኋላ ያህዌ አንተ ሰውንና እግዚአብሔርን ታግለ አሸንፈሃል፣ ከዛሬ ጀምሮ እስራኤል ትባላለህ፣ እስራኤል የእግዚአብሔር ዘር ትባላለህ ከተባለ በኋላ በመንፈሱ ነው ልጆቹን ኑ ልጆቼ ልባርካችሁ፣ የኋለኛውን ዘመን የሚደርስባችሁን ልንገራችሁ ብሎ ልጆቹን ሲሰበስብ እናያለን። እና እያንዳንዱን ከተናገረ በኋላ ወደ መጨረሻው ወደ 18ኛው ቁጥር ላይ እኔ ደግሞ መድኃኒትህን እጠብቃለሁ ይላል። እና አባቶቻችን የጠበቁት መድኃኒት ነው። መድኃኒት ማለት በሽታ አለ ማለት ነው። ለአንድ በሽታ የሚያስፈልገው መድኃኒት ነው። ስለዚህ ዓለሙ ሁሉ በሽተኛ ነው። ዓለሙ ሁሉ በሽተኛ፣ ለዓለሙ ሁሉ ለበሽታው ደግሞ መድኃኒት የሚሆን አንድ ኢየሱስ ክርስቶስ ነው። ደም ሳይፈስ ስርየት የለም የተባለለት ይህ ደም የፈሰሰ ቀራንዮ ላይ ለዓለሙ ነው፣ ለእስራኤልም ነው ማለት በበጎች መካከል በመንጋዎች መካከል ወደ ገዛ ወገኖቹ መጣ አይደለም የሚል ከገዛ ወገኖቹ ነው የወጣ ኢየሱስ ክርስቶስ። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ኢየሱስ ክርስቶስ ታስታውሱ እንደሆነ ርብቃ ይላል፣ ርብቃ የሰማችው ነበረ ከእግዚአብሔር ዘንድ እርጉዝ በነበረችበት ሰዓት፣ ልጆቿ በሚገፋፉበት ሰዓት ታላቁ ለታናሹ ይገዛል የሚል ድምፅ ሰምታለች ከእግዚአብሔር ዘንድ። ምን አደረገች? ለያዕቆብ ከመንጋው ከቤት ካለው መንጋ አርዳ ሰጠች። ልጇ አዘጋጅቶ እንዳዘጋጀ አድርጋ ቆዳውን አልብሳ፣ የበጉን ቆዳ አልብሳ ሰጠች። ኤሳው ግን ወደ በረሃ ሄደ ሊያመጣ ምግቡን ማለት ነው። ይህ በግ የሚታረደው ከመንጋው የሚወጣ ነው ወገኖች፣ ከራስ የወጣ ነው። ከዚሁ በእስራኤል የራስ ወገን የሆነ ነው ኢየሱስ ክርስቶስ። ከዳዊት ግንድ የሆነ ነው፣ ከይሁዳ ዘር የሆነ ነው የወጣው ኢየሱስ ክርስቶስ። ስለዚህ ወገኖች አባቶቻችን የጠበቁት መድኃኒት ይሄ መድኃኒት ነው። መድኃኒት የሚያስፈልገው ሰው በሽተኛ ስለሆነ ነው። አባቶቻችን ስለሚያውቁ ነው መድኃኒትህን እጠብቃለሁ። አስባችሁታል? ከሰውም ጋር ከእግዚአብሔርም ጋር ታግላ አሸንፋል የተባለው ያዕቆብ፣ እሱ ግን መድኃኒትን ይጠብቅ ነበር። በጣም እኮ ነው የሚገርመው። መድኃኒትም ከጽዮን ይወጣል፣ ከያዕቆብ ቤትም ኃጢአተኝነትን ያስወግዳል። ኃጢአተኝነትን ያስወግዳል ይላል። ክብር ለኢየሱስ ይሁን። አስወገደልን፣ ኃጢአታችንን አስወገደ። እዚሁ የወጣው መድኃኒት። ስለዚህ አባቶቻችን የጠበቁት ነው። ሌላ ነገር፣ ሌላ መሲህ አላመጣንም። ሌላ ታሪክ አልጻፍንም። እኛ ምን እናድርግ? የገባንን እውነት ለምንስ ታሳድዱናላችሁ? ቁጭ ብለን መነጋገር ስንችል፣ ማውራት ስንችል፣ የት ላይ ነው የሳት ነው ብላችሁ፣ የት ላይ ነው እናንተም የሳታችሁት ብላችሁ እንደ ታላቅነታችሁ እንደ ታናሽነታችሁ
እንደ ታናሽነታችን ቁጭ ብለን ማስተማር ስትችሉ ማሳደዱ ምንም አይጠቅማችሁም። እኔ ቆርጬ ነው የወጣው ስለ ኢየሱስ ኢየሩሳሌም አደባባይ ስጋዬን ልትጎትቱት ትችላላችሁ፣ አያገባኝም። ምክንያቱም ነፍሴ ድናለች። ስጋን የሚገሉትን እንዳልፈራ የእግዚአብሔር ቃል ይነግረኛል። ስጋን የሚገሉት ስለዚህ ነፍሴ ናት ዋናዋ። ነፍሳችን ልትድን ያስፈልጋታል። ይቺ የተቅበዘበዘችው ነፍስ ቅድም እያልክ ነበረ ወንጌላዊ፣ ከተቅበዘበዝንበት ነው ያወጣን ኢየሱስ። ሁሉም ወደ ገዛ መንገዱ የሄደበት ዘመን ነው። ከኛ ከራሳችን መንገድ ነው ፈቀቅ አድርጎ የራሱን መንገድ የሰጠን። አሜን። ሳትጸልይ እንዳይዘጋ እህትዬው፣ እሺ፣ ድንገት ሊዘጋ ስለሚችል እንድትጸልይ ይፈልጋለሁ። ጨርሽን ሀሳብሽን። ወገኖች እኛ ሌላ መድኃኒት አልፈለግንም። አባቶቻችን የፈለጉት አባቶቻችን የጠበቁት ትኩር ብለው ታስታውሳለህ? ዛሬ እንደውም ቅድም የሆነ መልእክት ልልክልህ ነበር፣ ልኬልሃለሁ። አይዘወይ አየሁት። ልኬልሃለሁ። የጸለይሽ ነው ጌታ ይሰጠሽ? አዎ፣ ቁጭ ብዬ እንደዚህ እያሰብኩ ስላንተ ነበር ሳስብና ልኬልሃለሁ። መልእክት ነው ግን በድምፅ ልክልሃለሁ። ክብር ለኢየሱስ ይሁን። አሜን አሜን። በመገለጥ ተራራ ላይ ሙሴ ከ1000 ዓመት በኋላ እግዚአብሔር ሆይ አለው ክብርህን አሳየኝ አለው። ያንን ክብር ኢየሱስ ክርስቶስ የእግዚአብሔር ክብር የሆነውን በመገለጥ ተራራ ላይ ከኤልያስ ጋር ሆኖ አየው። አይገርማችሁም? ከ1000 ዓመት በኋላ ሃሌሉያ አሜን አሜን። የተጠየቀውን ጥያቄ የሚመልስ ጌታ ነው ያለን ወገኖቻችን። አሜን። ወንጌላዊ በጠየቀው ጥያቄ ላይ እግዚአብሔር አምላክ መልስ ሆኖ በቅርቡ ያሳይ። ቴንክ ዩ ሎርድ ቴንክ ዩ ነበር ለሙሴ ከ1000 ዓመት በኋላ ሃሌሉያ ከ1500 ዓመት በኋላ እንደዛ ነው። ቴንክ ዩ ሎርድ ላይ ነው ጎበዝ አይደለሁኝ ኢየሱስ እኔ ያስተካክልሻለሁ። እኔ ወንድምሽ ሃሌሉያ አባ አሜን አሜን። አባ የጥያቄዎቻችን መልስ ያለህ አንተ ብቻ ነህ። መንፈስ ቅዱስ የእግዚአብሔር መንፈስ እናመሰግንሃለን። አሜን። አባቶቻችንን ጥያቄ የመለስክ ሃሌሉያ። መድኃኒትህን ከጽዮን እጠብቃለሁ ያለ ያዕቆብ ጌታ ሆይ ዛሬ መድኃኒትህን አየንህ። በቀራንዮ ተራራ ላይ አየንህ ውዳችን። አሜን አሜን። ደሙ እንደ ውሃ ፈሰሰ። የጌታ ጀርባ በጅራፍ ተገረፈ። እግሩ እስኪነቃ ተራራው ነጎደ። እስከ ሞት ድረስ ጌታ እኔን ወደደ። እስከ ሞት የወደደ ጌታ በዘላለም ፍቅር የወደድነ በዘላለም ፍቅር ወደድከን ኢየሱስ። እናመሰግናለን እግዚአብሔር ሆይ እናመሰግንሃለን። ከሩቅ እያለን ጌታ ሆይ ሐሳባችን ከሐሳብህ ሩቅ እያለን ጌታ ሆይ አሕዛብ እያለን ጌታ ሆይ የበረሃ ወይራዎች እያለን ጌታ ሆይ ኢየሱስ ሩቅ እያለን ሰበሰብከን መንፈስ ቅዱስ። እኔ ስለ ሰለሞን ቁባቶች ሲያወራ ይገርመኛል። የሆነ ጊዜ ተገለጠልኝ ኢየሱስ 1700 ምናምን ቁባቶች ሚስቶች 200 ምናምን ደግሞ ቁባቶች ነበሩት ይላል። ወደ 1000 ሴቶች ነበሩት። ኢየሱስ ሰበሰበን፣ ሙሽራችን ሰበሰበን። አንዱን ከአሕዛብ አንዱን ከሰሜን አንዱን ከምዕራብ ሰብስቦ በደሙ አንድ አደረገን፣ አስታረቀን። ከብዙ ቦታ ነው የሰበሰበን ወገኖች። ከብዙ ቦታ ሩቅ የነበርነውን ሩቅ ከሱ ሐሳብ ሩቅ ከሱ መንገድ ሩቅ እኔማ ከሱ ሐሳብ ሩቅ የነበርኩትን ውዴ እንዴት ሰበሰብከን መንፈስ ቅዱስ እናመሰግንሃለን።
እናመሰግናለን ጌታ ሆይ ዛሬም እግዚአብሔር አምላክ ሆይ የሚፈልጉህን ህዝቦችን ጌታ ሆይ እግዚአብሔር ሆይ አንተ በሌለህበት ቦታ የሚፈልግህን ህዝብ ጌታ ሆይ እንለምናለን። ስለ ወገኖቻችን እንማልዳለን ጌታ ሆይ አለን በህይወት አለን ሕያዋን ነን እንማልዳለን። ማላጆች አድርገህ በጽዮን ማላጆችን ታስቀምጣለህ። ያስቀመጥከን አንተ ነህ ጌታ ሆይ እንማልዳለን። ስለ ህዝቤ እማልዳለሁ ጌታ ሆይ እለምናለሁ መንፈስ ቅዱስ። ስለዚህ አንተ እስራኤል ብሩክ ነህ ስለተባለው ህዝብ እስራኤል ብሩክ ነህ ስለተባለው ህዝብ አሜን። የሽሮን ሆይ ስለተባለው ህዝብ የቁልምጫ ስም ስለተሰጠው ስም እለምናለሁ መንፈስ ቅዱስ አሜን። ይህን መገለጥ ይሁን አባ የውስጥ አይኖች መገለጥ ይሁን ጌታ ሆይ ይህን መድኃኒት ማየት ይሁን ጌታ ሆይ ጌታ ማየት ይሁን እግዚአብሔር ሆይ ማየት ይሁን አንተ መመልከት ይሁን ጌታ ሆይ ቀኑ ይፍጠን። ብዝበዛ ፈጠነ፣ ምርኮ ፈጠነ። ትናንትና ስለ ኢሳያስ ልጆች ስንሰማ ነበር ስናነብ ነበርና ምርኮ ይፍጠን ጌታ ሆይ ምርኮ ይፍጠን። መንፈስ ቅዱስ የነፍሳት ምርኮ ይፍጠንልን ጌታ ሆይ የሚድኑት ነፍሳት ይብዛ ጌታ ሆይ እግዚአብሔር አምላክ ሆይ ልክ አሁን እንደዚህ እንደ ወንድሜ እንደ ምህረት ወንድሜ ጌታ ሆይ ወደኋላ ያሉትን ያፈገፈጉትን ጌታ ሆይ በቤት የነበሩት ነገር ግን አፈግፍገው ሄደው እግዚአብሔር የሚያስፈራኝ ነገር ትልቅ ነው። ከእግዚአብሔር ቤት ወጥቶ ወደ ከ7 በላይ አጋንንት ነው የሚገባባቸው ይባላል። እውነት ነው አይተናቸዋል። አፈግፍገው ከእግዚአብሔር ቤት ወጥተው በምን አይነት ሁኔታ እንዳሉ እናውቃለን። ጌታ ሆይ መንፈስ ቅዱስ መልሳቸው ወደ ቤት ወደ ጉያ ወደ ቅፍህ እግዚአብሔር ሆይ እንለምናለን። መንፈስ ቅዱስ ስለ እስራኤል እንማልዳለን ጌታ ሆይ በፊታችን ስላለው ጌታ ሆይ እግዚአብሔር ሆይ ስለተሰበሰቡብን ጌታ ሆይ እናሳድዳቸዋለን ብለው እነሱ እግዚአብሔር ሆይ በተንኮል ስለወጡብን እንማልዳለን ጌታ ሆይ ልቦናቸውን አራራ ጌታ ሆይ ይልቁንም ጌታ መንፈስ ቅዱስ ወደ ኢየሩሳሌም መንገድ ሲመጡ ኢየሱስ መስቀልህን እዩ የተሰቀልክበትን ኮረብታ እዩ የወረድክበትን ከፍ ያልክበትን የተመላለስክበትን መንገድ አይተው ጌታ ሆይ ልባቸውን ላንተ ይማርኩ።